اوكي زهرة ገብተሻል السلام عليكم. وعليكم السلام ورحمة الله. أخيرا درسك عندي. كان ጨንቆኝ درس. ነበር ደረሰ አልহামዱሊላህ نعم نعم والله በሰላም እንዳልቅ ዱዓ እናደርጋለን ኢንሻአላህ። ታብ 10 ሚሊዮን ነው የተባባልነው 10 ሚሊዮን ይሞልታል ኢንሻአላህ። የኔ ጀግኖች 10 ሚሊዮን ታብ በኢዝኒላህ ከዛም በላይ ቢሆን ደግሞ ወራሪፍ ነው የእውነት 10 ሚሊዮን ያደርጋል በኢዝኒላህ። ኮፒ ሊንክ ደግሞ 200 ሺህ በኢዝኒላህ እና ታብ አድርጉ ቶሎ ቶሎ ቢያንስ እስከሚደርስ ድረስ ቢያንስ 3 ሚሊዮን 4 ሚሊዮን ማድረግ አለብን ኢንሻአላህ። ያላ ቶሎ ቶሎ ባረከላሁ ፊኩም። ታብታብ እያደረጋችሁ ሰዓቱ እስኪደርስ ድረስ ኢንሻአላህ በደንብ ታብ አድርጉ። 1 ሚሊዮን ያስገቡት ውይይቱን ሳንጀምር ከዛ በኋላ ቀስ እያደረጋችሁ ደግሞ ውይይቱን እየሰማችሁ የምታደርጉ ይሆናል ኢንሻአላህ። ኡስታዝ ቃለሚን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው ኡስታዝ፣ እንዴት ነህ? ደህና ነህ ኡስታዝ? ተጠፋፋን አይደል? ያ ተጠፋፋን፣ ሳምንት ሆነን እውነት ነው ሳምንት ሆነን። እንዴት ነህ? ሁሉ ሰላም አልሐምዱሊላህ። ደህና ናችሁ እናንተ? አልሐምዱሊላህ በጣም ደህና ነን። እንግዲህ ዛሬ ሰርፕራይዝ ያደረከኝ እንደውም ዛሬ አልመሰለኝም ነበር። በራሴ አጃ ተጠምጄ ቀኑንም በአግባቡ ሳላስተውለው ቀኑ በዚህ ደረጃ ይሮጣል እንዴ ምናምን እያልኩ ኧረ ኡስታዝ ቀኑ በጣም ቆየብን። ወላሂ ቀኑ በጣም ነው የቆየብን። እኔ ደግሞ ሮጠብኝ። ኧረ ተው እኔ በጣም ሮጠብኝ። አዎ እኔ እንደውም እድል አግኝቼ ምናምን ቁጭ ብዬ ብከታተል ምናምን ደስ ይለኝ ነበር። ደግሞ ያለውበት አጀንዳ ያንን የሚፈቅድ አይደለም። ኦኬ ከዛ አኳያ ትንሽ እንደውም ዲሌይ ቢያደርግ ለመከታተልም እድል ይሰጠኛል ብዬ አስብ ነበር። ኦኬ ኦኬ እና እንዴት ናችሁ? አልሐምዱሊላህ በጣም ደህና ነን እና መልካም ውይይት ይሆናል ብለን እንጠብቃለን። ያው እኔ እንኳን አልኖርም፣ ስብሰባዎች ምናምን አሉብኝ አሁን ከዚህ ሰዓት በኋላ። ኦኬ ኦኬ ግን ቪዲዮን ያለው ብዬ አስባለሁ። ይተላለፋል። ፒኬም ጃቢርም እህታችን ዛህራም እያስተላለፈችው ነው። ስለዚህ በጣም ብዙ አማራጮች አሉ የምናይበት። ኢንሻአላህ እንደዛ እናደርጋለን። ኢንሻአላህ ጀማው ኮፒ ሊንክ እያደረጋቸው ኮፒ ሊንክ የሚሉት ታብ እያደረጉ አይደለም ኡስታዝ፣ ታብ እያደረጋቸው ዲቤት ሆኖ ታብ እያደረጉ አይደለም። እኔ እንኳን ያው ታብም ኮፒ ሊንክ ምን አይነት ችግር ይፈታል የሚለውን ብዙም እውቀቱ የለኝም። እናንተ ነው በደንብ የምታውቁት። ግን ጀማው እየሰማችሁ ነው አይደል? ኮፒ ሊንክ አድርጉ፣ ታብ አድርጉ ምናምን። የምትቀበሉትን መመሪያ መቼም ሳትሸራርፉ መፈጸም ይኖርባቸዋል። እና መልካም ውይይት። ሰላም አለይኩም ጃቢር። ወአለይኩም ሰላም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሁሉ ሰላም አልሐምዱሊላህ። እንዴት ናችሁ? አሎ አማን ነው? ሁሉ ሰላም ነው። እኔ አንተን እስከምተዋወቅ ቸኩያለሁ። ያው ከፒኬ ጋር አንድ ላይ ነበርን እና በጣም ፒኬ ከሚያደንቃቸው ሰዎች መካከል አንዱ ብቻ ሳይሆን ዋነኛውም ጭምር እንደሆንክ ነው። ሰካ እንደዛ ብሎ ፖለቲክስን የሰራው ነው ላይ የሆነ የሚበደረው ብር አለ። ሊበደረኝ ስለፈለገ ነው እንደዛ የተጎዘጎዘ። እንዲህ ነው አንድ ሰው ጋርና ያወራል እንዲህ፣ ከዛ መጥቶ ብር ብድር ይለኛል። አሁን እንደነገርከኝ ስላወቀ በቃ ይሄኔ እጁን ዘርግቷል። ስልክ ካለው እሱ አለው በቃ ደውልልህና እንገናኛለን ኢንሻአላህ። ቅርብ ግዴታ ነው፣ አማራጭ የለም። ቦራ ነው የምንሄደው የታባቱ ኢንሻአላህ። እሺ ኡስታዝ ጀማው በቃ እኔ ልወጣ ነው። እንደተባላችሁት ኮፒ ሊንክ አድርጉ፣ ታብታብ አድርጉ። መልካም ውይይት። ሰላህ እንገናኛለን ኢንሻአላህ ኢንሻአላህ። እሺ ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም ያ ጀማ፣ እንዴት ናችሁ?
ሁላችሁም ታብታብ አድርጉ። ሳላሲ በእጅ ሜምበር ቪዲዮ ስለከፈትክ ሜምበር ምልክቷን አሳያችሁ። ከላይ ከስሙ አጠገብ ልብ ቅርጽ ይታያችኋል ማለት ነው። በዛ ቀጥታ ማለት ነው። እሷን እየነካችኋት ሁላችሁም ሜምበሩ ነው። አንዳንድ ኮይን ነው። ሁላችሁም ቶሎ በሉ። እዚህ ጋር ያለችውን ንኩ እያለ ነው። እሱን እየነካችሁ ሁላችሁም ሜምበር ሁኑ። አንዳንድ ኮይን ብቻ ነው ይጠቅመዋል። ከዛ ታብታብ አድርጉ። ከኔ ጋር ታብታቡን 1 ሚሊዮን እናስገባና ከዛ ለሌላ ሰው እንለቃለን። እዚህ ታብታብ አድርጉ። አንድ ኮፒ ሊንክ ስታችሁ። እሺ ታብታብ አድርጉ። 1 ሚሊዮን እናስገባና ከኔ ጋር ቶሎ ጨርሰ ለሌላ ሰው እንሄዳለን። እስቲ ታብታብ አድርጉ። ቶሎ በሉ። ጎሽ ታብታብ አድርጉ። እንግዲህ ከዚህ ውይይት አላህ ተጠቃሚ ያድርገን። ሁላችንንም ጥሩ ውይይት እንደምናይ ተስፋ አደርጋለሁ። ሁላችሁም ታብታብ አድርጉ። 1 ሚሊዮን እናስገቡ። ሁላችንም ማለት ነው። ሜምበር ሁኑ ሁላችሁም። አንዳንድ ኮይን ከአንድ ጊዜ በላይ እንትን መሆን አችሉም። እሺ ልክ ሁል ጊዜ የትኛውም የወንድሞች ቤት ስትገቡ ያቺ የሜምበር ምልክቷን ነክታችሁ ሁሌ ሜምበር ሁኑ። እሺ ሁሌ ይጠቅመዋል። እሺ ሁላችሁም 1 ሚሊዮን አንዴ እናስገባው። ሳላስቲ በትልቁ አድርገኝ። በቪዲዮ እያሳየው እንትን ልበላቸው መሰል። ኦኬ እሺ እሺ ቆይ አንዴ ልክፈትና እስከዛ ታብታብ አድርጉ። አንዴ ላስተካክልና አሳያችኋለሁ ምን እንደምታረጉ። ታብታቡን 1 ሚሊዮን አስገቡት አንዴ ሁላችሁ። ይታያል አይደል? ይታያል። በቃ ከታያችሁ በጣም አሪፍ። አሁን ታብታብ ሁላችሁም 1 ሚሊዮን አስገቡት ሁላችሁ ማለት። ከዛ እቺ የሼር ምልክቷ ትታያችኋል። ሼር የሚለውን ምልክት ትነኩና ይሄው አድ ስቶሪ ያቸው እዚህ ጋር አድ ስቶሪ ትሉታላችሁ። ከዚህ እንዲያመጣላችኋል። ይሄው ስቶሪ ታደርጉታላችሁ ማለት ነው። ቀላል። ከዛ እንደገና ሼር ምልክቱን ትነኩና ይሄው ሪፖስት እቺ ነው። ጨረሳችሁ ሁላችሁም። እሺ ሁላችሁም ታብታብ አድርጉ። ከዛ ስቶሪም አድርጉ ሁላችሁ። ይሄው የሼር ምልክቷን ትነካላችሁ። ቀላል ማሳያችሁ። የሼር ምልክቷን ትነካላችሁ። ይሄው አድ ስቶሪ የሚላል ይሄው እቺን ትነኳታላችሁ። ይሄው እንዲያመጣላችኋል። ከዛ ይሄው አድ ዩር ስቶሪ የሚለውን ትነኩታላችሁ። ይጨረሳችሁ። ከዛ ትነኩና ሼሩን ይሄው ሪፖስት መጨረሻ ላይ ያያችሁ። ያኔ ሪፖስት አድርጌዋለሁ ኦልሬዲ። ሁላችሁ እንደዛ አድርጉ ጎበዝ። ከዛ ኮፒ ሊንክ አድርጉ ደግሞ ኮፒ ሊንክ ታብታቡን 1 ሚሊዮን እናስገባው። ታብታብ ስቶሪ የተደረገው ገና በጣም ትንሽ ነው። ይታያል። ስቶሪ አድርጉት ሁላችሁ። ሼር ምልክት ከዛ አድ ስቶሪ ሁላችሁ። ይሄ አድ ስቶሪ ከዛ እንዲመጣላችሁ። እስቲ ያደረጋችሁ አንዳንድ ቁጥር ጻፉ። እስቲ አንዳንድ ቁጥር ጻፉ። አንዳንድ ቁጥር ያደረጋችሁ ማሻአላ። ኧረ 100 ምናምን ሰው አድርጓል። እየሰከሳችሁ እንዳይሆን። እሺ ማሻአላ አሪፍ። 1 ሚሊዮን አስገቡትና ለወንድሞች ይለቃሉ። እኔ ታብታብ አስደርጌያለሁ። ሌሎች የራሳቸውን ይወጣሉ። እሺ ትንሽ ነው የቀረው። ማሻአላ እመለሳለሁ። ይሄው ስቶሪው እኔ አድርጌ ጨርሻለሁ። ወንድሞች ቀጥሉ። እመለሳለሁ እንትበሉና ሌሎች ያደርጉና ደግሞ እንሄዳለን። ቢያንስ ውይይቱ ከመጀመሩ በፊት 10 ሚሊዮን ታብታብ ማድረግ እንችላለን። በጣም ቀላል ነው በነገራችን ላይ። ታብታቡን ደግሞ ስንት ሺህ ታስገቡታላችሁ? 50 ሺህ ቢያንስ ወይ 100 ሺህ ያስገቡት። ኮፒ ሊንኩን ባችሁ አይደል? እንደዛ አድርጉ ኢንሻአላህ። ከዛ አንድ ደግሞ ሌላ ነገር ደግሞ ላሳያችሁ። እንዲህ ላይቭ አለ አይደል? ሳላንት ነኩታላችሁ ፕሮፋይሉ ማለት ነው። ይሄው
እንዲመጣላችኋል እንዲህ ትገባላችሁ። ከዛ ይሄ ላይቭን ጫን ብላችሁ ትይዛላችሁ። ከዛ እንደዚህ ይመጣላችኋል። ኮፒ ሊንክ የሚለው አይታው እንደዚህ ይመጣላችኋል። ይሄን ዝም ብላችሁ ታፕ ታረጉታላችሁ። ይሄ ኮፒ ሊንክ ያደርጋላችሁ። እደግምላችኋለሁ። ላይቭ ውስጥ ናችሁ እንደዚህ ይሄንን ንቁ። ከዛ ይሄው እንደዚህ ይመጣላችኋል። ከዛ ፕሮፋይል ንቁ። ከዛ ይሄኛውን ጫን ብላችሁ ያዙት። ይሄው እንደዚህ ይመጣላችኋል። እቺት ኮፒ ሊንክ የምትለዋለች አይደል? እሷን ታፕ ማድረግ እስኪ ጀምር ድረስ ማለት ነው። እሺ አላህ ይቀበላችሁ። እሺ ቀጥሉ ሌሎች ወንድሞች። ልጆች እንትን አድርጎ ደግሞ እኔ እንትና ጃቢር ያላሳያችሁ ሳላህን አንዴ ጫን በሉትኝና ከዛ በኋላ የቀይ ምልክት ይመጣላችኋል። አንዴ ሳላህን ጫን ስትሉት ይመጣላችኋል ሰዎች ማለት ነው። ከዛ ለጓደኞቻችሁ ሸር ማድረግ ጫን በሉትና ከዛ ሸር አድርጉ ለሁሉም ለሚመጣላችሁ ሁሉ። አሳያችሁ አንዴ አያችሁ ሴንድ የምትለውን መንከት ብቻ ለሁሉም ሴንድ ማለት ብቻ። ሴንድ የምትለውን ተጫኑ። ከዛ ፎሎ ታፕ አድርጉ ቶሎ ቢያንስ አንድ 4 ሚሊዮን 5 ሚሊዮን እናስገባ እንትኑ ትምህርቱ እስከሚጀምር ድረስ ውይይቱ እስከሚጀምር ድረስ የሆነች ጀግናችሁ እኮ ናቸው ወላሂ። አላህ ይጨምርላችሁ። ታፕ አድርጉ ቶሎ ማስቲካ እንደማለ ታወቀሳ። እሺ ታፕ አድርጉ። እሺ ትልቁ ላይ ሁን ሳለ እሺ በ10 አደርገዋለሁ አንድ ጊዜ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። እንዴት ናችሁ? አልሐምዱሊላህ። አልሐምዱሊላህ አፊያ ሰላም ናችሁ? አለን አልሐምዱሊላህ ረቢል ዓለሚን። ኢንሻአላህ ያው አለው ታብታብ እያደረጋችሁ በደንብ እንትን በሉ ተከታተሉ። ከዛ ውጭ እያንዳንዱ የምታስተላልፉት ነገርን ከታች ያላችሁ ኮሜንቶች ማለት ነው የምትናገሩት የምታስተላልፉት ነገር ላይክ የተጠናበትና እንትን የተባለበት መሆን መቻል አለበት። ምክንያቱም ሳላ እዚህ ጋር ውይይት እያደረገ በሌላ ነገር ሀሳብ ላይ መግባት አይጠበቅበትም። ገብቷችኋል? ማለትም ለምሳሌ አንድ ሰው ዝም ብሎ መጥቶ የሆነ ቴክስት ስለጻፈ ኮፒ ያደረጋችሁ ፔስት ምናምን እንደዛ ነገር አታርጉሽ፣ አትጠቀሙ እንደዚህ አይነት ነገር እንትን እሱንም አይምሮን እንትን ታረጉታላችሁ። ላይክ እንዲጨነቅ ተው፣ ኮሜንት እንዲያርጉ እንዲያጻፉ እንዲያታርጉ ነው አያስፈልግም። እንደዚህ አይነት ነገሮች መግባት የለበትም። ማንም ሰው ኮሜንት የራሱን ኮሜንት ይጻፍ። ኮፒ ፔስት ያደረጋችሁ ዝም ብላችሁ በምንም ተአምር እንዳታረጉ። ለምሳሌ ልብ ቅርጽና ላይክ ያለው ኮሜንት ሆኖ ሳላህን የሚሳደብ ኮሜንት ሊጻፍ ይችላል። እናንተ ልብ ቅርጽና ላይክ አግኝታችሁ ዳይ ኮፒ ፔስት እንደዛ አይነት ነገር ባታረጉ እንትን የሱንም ላይክ እንትን ያለው ላይ የእንትን የውይይቱን እንትን ትቶ ከእናንተ ጋር እንደዚህ የሚባል ነገር ላይ መግባት ስራ የለበት ነው። ያው ከዛ ውጭ ያለው ነገር የምናየው ይሆናል ኢንሻአላህ። ቀጥሉ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ አለ ቀንሼዋለሁ መሰለኝ። ኦኬ ያው ቀንሼው ነው። ኸይር እንዴት ናችሁ ጀማ? እኔ ያለው አልሐምዱሊላህ። ያው ቀኑና ሰዓቱ ደርሶ ተገናኝተናል። ኢንሻአላህ ዛሬ ታሪክ ታያላችሁ ብዬ አስባለሁ። ለምን ርዕሱም ወሳኝ ርዕስ ነው። እንዲሁም ደግሞ ወንድም ሳጀስት በቃ የሆነ እንደሰማሁት ከሆነ ብዙ ነገር ነው ዛሬ ሊያሳየን ያሰበው። ሰው ሁላችሁም ነቃ ብላችሁ ዛሬ ለመከታተል ሞክሩ እና ያው ሀሳብ ላይ ለመጨመር ያክል አንደኛ እዚህ ጋር ስንሰራና የተናበበ ስራ መስራት አለብን።
ያ በእኛ ያለውን ታውቃላችሁ፣ በእኛ የምንሰማው ታውቃላችሁ። ግን እናንተ ደግሞ እዚህ ጋር ያላችሁ ኃላፊነት ልንገራችሁ። አንደኛ ኮሜንት ላይ ካፊሮች ሲናደዱ መተው ብልግና ይጽፋሉ። የዛ ሰዓት ኮሜንት ለነሱ እንዳትመልሱ እሺ። እናንተ ኮሜንት ማለት አለባችሁ በተክቢራ በደስታ ነው እሺ፣ እንጂ ኮሜንት አትመላለሱ ከካፊሮች ጋር። አንደኛ። ሁለተኛ ደግሞ ውይይት ሲከናወን በጣም ሲከብዳቸው ወዳውኑ ሪፖርት ሊያደርጉ ሊመጡ ይችላሉ አካውንት እንዲዘጋ። ስለዚህ ማድረግ አለብን ሁላችንም ኮሜንት ላይ ጉድ ላይቭ እያጻፍን ኮፒ ሊንክ ማድረግ አለብን። ዋናው ደግሞ አዳምጡኝ፣ ዋናው ሁላችሁም እዚህ ጋር ያላችሁ ቀስቱን ንኩ። ቀስቱን ስነኩ ምን የሚል ጽሁፍ አለ? ቢጫ ሪፖስት የሚል አለ። እዚህ ነው ወይስ? እሺ ቢጫ ሪፖስት የሚል ጽሁፍ አለ። እሱን ሁላችሁም አንዳንዴ ንኩት። አዳምጡ አንዴ። ከላይ ያላችሁም ወንድሞች ሁላችሁም ከጎን ምን አለ? እንትን የሚል አለ፣ ሪፖስት የሚል አለ። እሱን ንኩት ሁላችሁም። እስኪ ኮሜንት ላይ ይታያል። ማሻአላህ። አይዋ እንደሱ ሪፖስት የሚለውን በደንብ ንኩ እና ኢንሻአላህ ያው ታሪክ ነው የምናየው ዛሬ። እንግዲህ እስካሁን ለብዙ ዓመት ያልተነካው መጽሐፍ ቅዱስ ምንድነው የሚለውን በዲቤት እናየዋለን ማለት ነው። ስለዚህ ሁላችሁም ነቃ ብላችሁ ፕሮግራማችንን እንቀጥላለን ማለት ነው። ሪከርድ ማድረግ ተዘጋጁ። በሁሉም ነገር ዛሬ የተናበበ ስራ መስራት አለብን ኢንሻአላህ። ያ ወላሂ الحمد ዛሬ ገራሚ ቀን የሚሆነው ይበቃል። እሺ ያ ብዙም ለማታመች ኢንሻአላህ ጀዛኩም ለአንደሱ አድርጉ። ታብታሙን ደግሞ ማድረግ አትርሱ። ሰብሰብ ብለን ዩቲዩብ በለመከታተል ማለት ነው። ጀዛኩሙላህ ጨርሻለሁ። መሀል ደግሞ እናገራለሁ። ተፈضሉ ጥንቃቄ እንዳደርጉ ማለት ነው። ነብይ ሰለላሁ ዐለይሂ ወሰለም ሰለዋት በሚያወርዱ ጊዜ ክርስቲያኖች ኤዲት አድርገው ይጽፋሉና እሱን ደግሞ ጥንቃቄ እያደረጋችሁ አድሚኖችም ተቆጣጠሩ። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላህ። እንዴት ናችሁ? ሰላም ወራህመቱላሂ ወበረካቱ። መርሐባ። እሺ አብዛኛውን ሐሳብ ኡስታዝ አቡበከርም ኢምራንም በሰፊው ተናግረውታል። ሰላም አለይኩም። ኔትወርክ ይሆናል ወንድም አህመድን ያስወጣው መለሰን። ሁላችሁም እንደተባለው ያው ትንሽ ሐሳብ ለመጨመር ያክል ነው። የዛሬው ቀን ታሪካዊ ቀን ነው። ለብዙ ጊዜ ስንጠብቀው የነበረው እንዲሁም ደግሞ ወንድማችን ኡስታዝ ሳላህ ለብዙ ዘመናት በዚህ አርዕስት ዙሪያ ለመወያየት ሲጠብቁ የነበረው ጉዳይ ነውና ዛሬ ይኸው እውን ሊሆን ነው። በጣም በርካታ ጉዶችን የምታዩበት ነው። ከዚህ በፊት እንደምናውቀው ወንድማችን ሳላህ ትልቅ መጽሐፍ ጽፏል በዚህ አርዕስት ዙሪያ እና ያንን መጽሐፍ ራሱ ምን ያህል ዋጋ እንዳለው ዛሬ የምትገነዘቡበት ቀን ስለሆነ ይህንን ላይቭ ለክርስቲያኖችም በጣም አስተማሪ እንደመሆኑ መጠን ሁላችሁም በደንብ ሼር፣ ኮፒ ሊንክ ምናምን አድርጉት። ለምታውቋቸው ወዳጅ ዘመዶቻችሁ ለምታውቋቸው ክርስቲያኖች እንዳለ ሼር አድርጉት። አይ ቲንክ ስትራክቸሩን ይነገሯችሁ ይመስለኛል። ሶ ሁላችንም ይሄንን በማድረግን በርታ። ከዛ ባለፈ ደግሞ ስድብ ምናምን እኛ ሙስሊሞች ጋር አይጠበቅም እንዲህ አይነት ነገር አይደለ። ሶ ሰናይ ምግባር እንዳለን ሁላችንም ማሳየትን አለብን። ሶ ሁላችሁም ምን ማድረግ ነው ያለባችሁ? በተክቢራ ነው ኮሜንቱን መሙላት ያለባችሁ። እንዲሁ ደግሞ መልካም ንግግርን በመናገር ማለት ነው። ይሄ የኛ የሙስሊሞች ጸባይ ነው፣ የኛ ሙስሊሞች ምግባር ነውና ይሄንን ማሳየት አለብን እኛ ከስራ ያለነውም ማለት ነውና ኢንሻአላህ ያው ሰዓታችንም እየደረሰ እንደመሆኑ መጠን በደንብ ታብታብ እናድርግ። ቢያንስ 5 ሚሊዮን እናስገባውና ከዛ በኋላ ቀጥታ ወደ ውይይቱ እንገባለን ማለት ነው። ስለዚህ ሁላችሁም ታብታብ በማድረግ ላይ በርቱ፣ እንዲሁም ኮፒ ሊንክ አድርጉ። ዛሬ ታሪካዊ ቀን ነው። ኢንሻአላህ ያው ያለውን ነገር የምናይ ይሆናል ማለት ነው። ሰላም አለይኩም። ሐሳብ ሲኖር መመለስ ይሆናል ማለት ነው። ቀጥሉ ወንድሞች። እስከዛ ሰላም ወራህመቱላሂ ወበረካቱ። አፉ በሉ ለማለት ነው። አፉ በሉ ለማለት ነው። አነስ ወሳኝ ፖይንት ስላነሳ ነው። ዛሬ ውይይት መሰረታዊ ፖይንት ውይይት ትምህርት ነው። የተወሰነ የምታገኙት ትምህርት አለ። ዋና ደግሞ ተጨባጭ የሆነ ነገር ደግሞ የሰፈረ ነገር ደግሞ ትልቅ ትምህርት አለ እና ይህን ውይይት ርዕሱን ያማከለ ሳላህ የጻፈው መጽሐፍ አለ፣ ሁላችሁም የምታውቁት ማለት ነው። ያን መጽሐፍ ተጠቀሙበት። የምር ክርስቲያኖችም ሙስሊሞችም ተጠቀሙበት፣ አንብቡትና ማለት ነው። ብትጠቀሙበት አትራፊ ስለምትሆኑ ማለት ነው። ገብቷችኋል? የዛሬው ውይይትም ያንን የሚያሳይ ነው የሚሆነው። ሳላህን ያው ስለ ሳላህ ምንም የምናወራው ነገር የለም። በተቃራኒው ያለው ሰውዬ ግን ወይም በተቃራኒው ያለው አካል አንዳንዴ እነሱ ዝም ብሎ አንዳንድ ሰዎችን ከሚመጣው ዲዛስተር አንፃር ዝቅ ለማድረግ ይሞክራሉ፣ ወይ የሆነ ለማዋረድ ምናምን ነገር ይሞክራሉ። ዞሮ ዲያቆን ነው።
ወደራችሁም ጠላችሁ ምንም አላችሁ እንትን ሆናችሁ ምናምን መጨረሻ ላይ የሚፈጠረው ዲዛስተር ከተራ ምእመን ጋር ከተፈጠረው ዲዛስተር ጋር አይገናኝም ጭራሹን ማለት ነው። የቤተክርስቲያኑ ዲያቆን ዛሬ ይሄን ውይይት ላይ ያደረግ ነው በደንብ ስርዓት ያለው ልጅ ነው ብለን እንገምታለን። እና በዛ ሴንስ ይሁት እሺ የቤተክርስቲያኑ ዲያቆን ውይይት የሚያደርገው ዛሬ ፊው ሚኒትስ በኋላ ማለት ነው። እና በዛ እንትን ይሁት ኢንሻአላህ ቀጥሉ። ያሉትን ደግሞ ፎሎ አድርጓቸው ሁላችሁም ፎሎ እያደረኩ ወንድሞቻችሁን ሁላችሁም እዚህ ያላችሁ አነስንም ኢምራንንም ዛኪርንም ሁላችሁንም ጃቢርንም ከላይ ጀምራችሁ ወደ ታች ፎሎ አድርጓቸው እሺ። የሳለህም እንዳይረሱ 300,000 ማሙላት ቻሌንጁ ማለት ነው። ሰላም አለይኩም ወራህመቱላህ። ኦኬ እንዴት ናችሁ? እዚህ ውስጥ ያላችሁ ሁላችሁም ታብ አድርጉ። ታቡ 3 ሚሊዮን መግባት አለበት። ስንት ሚሊዮን ነበረ ዛራ እንትኑ አቺቭ ምናደርገው እንትን የተባለው አሁን እስከሚገቡ ድረስ 5 ሚሊዮን እስከምትገቡ ድረስ አሁን 3 ሚሊዮን ሊገባ ነው። 2 ሚሊዮን ይቀራል። ቢያንስ 13 ደቂቃ ይቀረናል ማለት ነው። ኦኬ ወንድም አህመድ ካለ ጎበዝ 50,000 ነበር የተባለው 50,000 ደርሳችኋል። ግን 100,000 አድርጉ። ሰላም አለይኩም ኔትወርክ አስወጣኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብዛኛውን ነገር እዚህ ያሉ ወንድሞች አስቀምጠውታል። ኢንሻአላህ ሁላችንም እንጠቀምበት። ለክርስቲያኖችም ደግሞ ብርሃኑን የሚመለከቱበት ያድርገው ውይይቱን። የተነገራችሁ ነገር እንዳራሱ ሻደራ ሁላችሁም እንዳራሱ እነዚህ ነገሮች በደንብ ታብታብ አድርጉ፣ በደንብ ኮፒ ሊንክ አድርጉ። ይሄ እንትን በሪፖርቱና መስተጓጎል ሊፈጠር የሚችልበት አጋጣሚ ስለሚኖር ሁላችሁም ኮፒ ሊንክ እያደረጋችሁ ውይይቱን ለማስቀጠል ሞክሩ። ባረከላሁ ፊኩም። ኢንሻአላህ ከውይይቱ በኋላ በሰፊው በሐሳቡ ላይ የምናወራበት ይሆናል ማለት ነው። እሺ ጎበዞች ፎሎ እያደረጋችሁ እሺ ወንድሞችን እንትን አታውቁትም አይደል? አህመድን ፎሎ አድርጉ ሁላችሁ እዚህ ያላችሁ። ቶሎ 5 ሚሊዮን ሙሉ የቀረን 11 ደቂቃ ነው። በ11 ደቂቃ ውስጥ ቢያንስ 4 ሚሊዮን 5 ሚሊዮን መግባት አለብን። ቶሎ በሉ። ባረከላሁ ፊኩም። ጃቢርን ፎሎ አድርጉት። ጃቢርም ብዙዎቻችሁ አታውቁትም። አቡበከርም ኢምራንን ሳለህንም እንደዛው እና ሼር አድርጉ። ከጎን በኩል ያለችውን ቀስትን እኮና ከዛ ሼር አድርጉ ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለሁሉም ማስተላለፍ የምችሉ ዩቲዩብ ላይ እንደዚሁ አስተላልፉ። ታብ አድርጉ ቶሎ ቶሎ ጎበዞች። 3.3 ገባን። ታብታቡ በጣም እየቀነሰ ነው ያለው። ያው ዛሬ እንደው አነሰ ከተባለ 20 ሰው ይገኛል ኢንሻአላህ። 20 ሰው ዲቤቱን ማዳመጥ አለበት፣ መገኘት አለበት። ኦኬ። ስለዚህ ሁላችሁም ለምታውቁ ሰው በሙሉ ሼር አድርጉ። እንዲሁም ደግሞ ፖስት ማድረግ አሁንም አታውሺ። ፖስት ያደርጋችሁ ዝም ብላችሁ በውይይት እንዳለ አስተዋውቁ ኢንሻአላህ። ቴሌግራም ላይ ሁሉም ላይ ማለት ነው። ያ ጀማ በደንብ አድርጋችሁ አዳምጡ። የዛሬው ቀን ታሪካዊ ቀን የሚሆነው በምን አንፃር መሰላችሁ? ርዕሱ መጽሐፍ ቅዱስና ቁርአን ነው። መጽሐፍ ቅዱስ ውሸት ከሆነ በተዘዋዋሪ ክርስትና ውሸት ነው። ለምን? የተመሰረተው መጽሐፍ ቅዱስ ላይ ነው። ቁርአንም እንደዛው የሙስሊሞች መመሪያ ቁርአን ስለሆነ በአላህ ፍቃድ ቁርአን ትክክል እንደሆነ አሳይተን በተጨማሪ ደግሞ መጽሐፍ ቅዱስ ላይ ያለውን ነገር ነው። መጽሐፍ ቅዱስ ምን አይነት መጽሐፍ እንደሆነ የምናየው ብዙ ነገሮች የምትማሩ ዛሬ ብዙ ነገሮች እንደሰማሁት አዲስ የሆኑ ማይንድ ብሎዊንግ የሚቀል አእምሮ ገና ተሰምቶ የማታውቅ ነገር ነው የምትሰሙት። ሁላችሁም ሻዶ እንደምታውቁት ደግሞ ወንድም ሳላ በዚህ ርዕስ እንኳን ሊያጠናበት ይቀርና መጽሐፍም አለው። ያው ያላወቃችሁ ካለ ሰማዕቱ ብርሃኑ የሚባል መጽሐፍ አለው። እሱ መጽሐፍ ዛሬ በተግባር እናየዋለን ማለት ነው። እና ሁሉም ሰው እንዲታደሙ እና አሁን ማሻአላ የጨመረው እንደዛ ቀጥሉ። በቃ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ኮሜንት ላይ ማሻአላ ተክቢራ ኮሜንት ላይ ጨምሩ። እንቀጥላለን ማለት እና ደግሞ ቅድም ያልኳችሁ እንዳረሱ ይቀጥላል። አሁንም አፉ በሉኝ። እኔ እንትን ከታቾኝ ላድምጣችሁና መንገድ ላይ ስለሆንኩኝ ነው። አፉ በሉኝ። ከታቾኝ ላድምጥ አለው። በቃ 4 ሚሊዮን ልንገባ 100,000 ቀረ።
አላህ ይحفظكم እንደው ድግ በሉ ጎበዞች 100,000 ልንሞላ ኮፒ ሊንክ ደግሞ 74,000 አሁን 30 ማን 20 ምናምን 26,000 ይቀራል ቶሎ ቶሎ ኮፒ ሊንክ አድርጉ ጎበዞች አነስን ፎሎ አድርጉት እሺ አነስን ፎሎ አድርጉት ባረከላሁ ፊኩም እና ቶሎ ቶሎ ታባ አድርጉ ሰው ግን የኔ ያክል እንደተጠበቀው አልመስካሁን እኮ 10,000 ሰው መምጣት ነበረበት لماذا ሼር አድርጉ ሼር ስላልተደረገ ይመስለኛል አንዴ ቀስቱን ንኩትና ሴንድ የሚለውን ንኩ ባረከላሁ ፊኩም ቢያንስ 10,000 ሰው ይምጣ እስከዛው ድረስ ውይይቱ ሲጀምር ቢያንስ እስከ 100,000 ሰው ነው መምጣት አለበት ኢንሻአላህ በደንብ አነሰ ከተባለ 50,000 ሰው እንደዚህ ይከታተለው ባረከላሁ ይሄ ውይይት ሊያመልጥ አይገባም እሺ ጎበዞች አላህ ይحفظكم እህታችን ወክቲ ዛህራ እንዳለችው ማለት ነው ይህ ሰው በዚህ ሰው ይዘን አይደለም ይሄን ዲቤት ማየት ያለብን በርካታ ሰው መገኘት አለበት ቢያንስ ከ10,000 ሰው በላይ ይሄን ዲቤት መታደም አለበት ስለዚህ ሁላችንም ታፕታፕ በማድረግና ኮፒ ሊንክ በማድረጉ ላይ እንበርታ ሁላችሁም በተቻላችሁ መጠን ኮፒ ሊንክ አድርጉ ኮፒ ሊንኩን 100,000 እናስገባው ታፕታፑን ደግሞ እንደተባባልነው 5 ሚሊዮን እናስገባው ውይይቱ ላይ ደግሞ ይሄ ተግባራችን ይቀጥላል ውይይቱ ላይም ማለት ነው የሚቆም አይደለም ዲቤቱ ላይም ሁላችንም ታፕታፕ እያደረግን ቢያንስ ዲቤቱ ላይ 10 ሚሊዮን ከ10 ሚሊዮን በላይ አስገብተን ታሪክ መስራት አለብን ስለዚህ ኮፒ ሊንኩን በርቱ ከዛ በኋላ እንዲሁም ደግሞ ወይ አስፈላጊ ከሆነ እንከፋፍላችኋለን ወይ ሴቶች ታፕታፕ አድርጉ ሁላችሁም ከዛ በኋላ ወንዶቹ ደግሞ ኮፒ ሊንክ አድርጉ እሺ ማን የትኛው ግሩፕ የተሻለ እንደሚያስገነዝብ በዚህ የተሻለ እንደሚያስመዘግብ እናያለን ስለዚህ ሁላችሁም በደንብ ታፕታፕ አድርጉ ታፕታፑን 10 ሚሊዮን መግባት አለበት ባረከላሁ ፊኩም እየገባን ያለው ሶ ኦሬዲ ደርሰናል ስለዚህ ሁላችሁም ታፕታፑን 5 አድርጉት ኦሬዲ ዲቤቱ 7 ደቂቃዎች ነው የቀሩት ያ ጀማ ይሄንን ታሪካዊ ውይይት ለመታደም 7 ደቂቃዎች ብቻ ነው የቀሩት እንደሚታወቀው ስንት ዘመን ስንናፍቀው የነበረው ሰዓት ነውና ሰዓቱ ደርሷል 7 ደቂቃዎች ብቻ ነው የቀሩት ስለዚህ ሁላችሁም ታፕታፕ በማድረጉ ላይ በደንብ በርቱ ማሻአላህ አይ ቲንክ ወንዶቹ ነው ኮፒ ሊንክ የተባለው አይደለ ወንዶች ኮፒ ሊንክ ተብሎ ነበረ 100,000 ገብተናል አሁን የቀረው የሴቶቹ ነው ሴቶቹ 5 ሚሊዮን አስገቡት ኢንሻአላህ ስለዚህ ወደፊት እንቀጥላለን ማለት ነው ያው ሰዓታችን እየደረሰ እንደመሆኑ መጠን በደንብ ታፕታፕ አድርጉ ወንድሞች ሐሳብ ካላችሁ ወንድሞች ቀጥሉ ኢንሻአላህ ይሄንን ታሪካዊ ውይይት እንታደማለን ማለት ነው ሰላም አለይኩም ወራህመቱላሂ ያ ጀማ ሰላም ወራህመቱላሂ ወበረካቱ ፎሎ አድርጉት መሐመድን ማሻአላህ ያው በጣም ደስ ይላል ትንሽ ነገር ተናግሬ ከታችሁኝ ይከታተላችኋለሁ በመጀመሪያ ደረጃ አዳራ መላችሁ ነገር ያ ጀማ መሐል ላይ ውይይቱ ሲደረግ መሐል ላይ እንዳይቋረጥ ኮፒ ሊንክ ላይ በርቱ ይሄን ነገር ልትረሱ አይገባም አሁን ያወራነው ሳይሆን ልክ ውይይቱ ሲደረግ የሆነ ሰዓት ላይ ስታክ ሲያደርግ ችግር ስለሚፈጥርብን ኢንሻአላህ ጀማው እዛ ላይ በጣም ልጠናከሩ ይገባል ሁለተኛ ታፕታቡ ላይ ሶስተኛ ደግሞ ለቤቱ አስፈላጊ ስለሆነ እቺ የቲክቶክ ምልክቷን በደንብ እንጠቀም ባረከላሁ ፊኩም ወጀዛኩሙላሁ ኸይር በዚህ ነገር ላይ በጣም እንጠናከር ምክንያቱም መሐል ላይ እነሱ ሲያቀታቸው የታወቀ ነው ከዚህ በፊት ሁሱም ላይ የደረሰ ነው ወንድሞች ላይ መጣ አደጋ ስለሆነ ኢንሻአላህ ያንን ነገር በደንብ እንበርታ ባይነን ጀዛኩሙላህ ሌላ ምንም የሚናገረው ነገር የለም ሁሉም ወንድሞች አውርተዋል ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ያስ 5 ሚሊዮን ገባን اللهم لك الحمد ደስ ይላል አሁን ቀጥታ ወደ 10 ሚሊዮን ነው የምንሄደው ቢያንስ ወደ 30 ሚሊዮን እና 40 ሚሊዮን ነው የሚገባው ኢንሻአላህ ለመጀመሪያ ጊዜ ኢንሻአላህ ጎበዞች እድግ በሉ እና ታፕታፕ አድርጉ ወንድሞቹ ፎሎ እያደረጋችሁ ተወሰነ ደቂቃ 5 ደቂቃ ነው የሚቀረን በጣም ጎበዞች የእውነት አላህ ይጨምርላችሁ እና ሜምበር ሁኑ ከላይ የልብ ቅርጿን ንኩና ሜምበር ሁኑ አዲስ የገባችሁ ሰዎች ከሳለህ እንትን ከስሙ በጣገብ ያለችዋን ቀዩን ምልክት ነኳት ማለት ነው እሷን ስትነኳት እንትን ቫይራል እንዲወጣ ይሆናል በጣም ብዙ ጥቅም አለው ለቤቱ የቲክቶክ ምልክቷንም ንኩ እና ደግሞ ስቶሪ አድርጉ ቀስቷን ንኳትና ከዛ አዲ ስቶሪ የሚላለ ከዛ እሱን ስትነኩትኝ ቀጥታ ሰዎች የናንተ ሰዎች እናንተ ጋር ያሉ ሰዎች በአጠቃላይ ወደዚህ እንዲመጡ ላይቭ ምንድነው ብለው ወደዚህ እንዲመጡ ያደርጋቸዋል እሱ ደግሞ
ሌላው ነገር ደግሞ ቀስታን ስትነኳት ሪፖስት የሚል አለ። ሪፖስት የምትለውን ስትነኳት አሁንም ላይቭ ቫይራል እንዲወጣ ያደርገዋል። እና ባረከላሁ ፊኩም ቶሎ በሉ እና ለሰዎች ደግሞ ሸር አድርጉ። አሁንም ቀስቷን ነክታችሁ ጫን ብላችሁ የሳለህን ፕሮፋይል ከዛ ሴንድ ማለት ለሰዎች ማለት ነው እንዲደርስ። ሳላ አለክ እንዴ? ሳላ እያወራ እኮ ነው የሚይዝ ነው። ሳላ እንትን ታፕታፕ ኮፒ ሊንክ አድርጉ ሁላችሁ። እሺ ቶሎ በሉ። ታፕታፕ አድርጉ። 3 ደቂቃ ቀርቷል። ቢያንስ ላይክ 7 ሚሊዮን እናስገባው። እሺ ኮፒ ሊንክም አድርጉ። ሳላ ለምን አልመጣም? እስኪ ሼር ማድረጉ ላይ በደንብ ጠንክሩ። ሳላ ደግሞ እስክሪብቶዋን በኋላ ላይ ጠንቀቅ በል። ምናልባት ቲክቶክ አንዳንዴ በጣም እንትን ሲል እየተጠናቀቅ ተጠቀም። ባረከላሁ ፊክ። የሚሰማን ከሆነ ምናልባት ሳላ አላሁ አለም። እሺ ሳላ በእጅ ምልክት ስጠኝ የሰማ ከሆነ ኦኬ። እንትን ሳላ ውይይት ከጀመራችሁ በኋላ ሜቢ ውይይቱ ስታክ ምናምን ቢያደርግ አማራጭ ለመነጋገር ሞክሩ። ምናልባት ማለት ነው አካውንት ምናምን የሱም ያንተም ሪፖርት ተደርጎ ምናልባት እንትኑ ውይይቱ እንዳይጉላላ ሜቢ አማራጮችን አስቀምጣችሁ ውይይቱን ቢጀምሩ አሪፍ ነው እንደ ሐሳብ ማለት ነው። ከዚህ በፊት በእንደዚህ አይነት ሁኔታ በሪፖርት ምክንያት ውይይቶች ተጉላልተው የሆነ አይ ቲንክ ስሜቱም ድባቡም ምናምን ይጠፋል። ሰውም እንዳይሰላች ሰውም እንዳይበተን እንደዚህ አይነት ነገር ብታደርጉ አሪፍ ነው። መጀመሪያ እንደዚህ አይነት ነገሮች ቢፈጠሩ ምንድነው የምናደርገው እና የሚለውን ነገር ማለት ነው። ኢንሻአላህ እንግዲህ አስፈላጊ ከሆነ የዲያቆኑንም ቤት ሄደን ኮፒ ሊንክ እናደርጋለን እንደፈረደብን እኛ ስለሆነ ውይይቱን በጣም የምንፈልገው። ኢንሻአላህ ጥሩ ውይይት ይኖራል ብዬ አስባለሁ። እና ታፕታፕ አድርጉ እስቲ 5 ሚሊዮን እናስገባው አንድ ጊዜ። ከዛ ስቶሪ አድርጉት፣ ሼር አድርጉና ከስር ላይ ሪፖስት ከሚለው አጠገብ አድ ስቶሪ የሚል አለና እሱን አድ ስቶሪ እያደረጋችሁ ስቶሪ አድርጉት ሁላችሁ ማለት ነው። ላይቭ አባችሁ 10,000 ሰው ቢያንስ ይምጣ እስኪጀምር ድረስ። እሺ ታፕታቡን አንዴ 7 ሚሊዮን እናስገባው። 7 ሚሊዮን አስገብተን እንወርዳለን። ሳላ እንዳትረሳ ያልኩህን ነገር እሱ ላይ እንትን ለማለት ሞክሩ። ኢንሻአላህ አሪፍ ውይይት ይኖራል ማለት ጥሩ ውይይት ይኖራል ብዬ ተስፋ አደርጋለሁ። ኢንሻአላህ ታፕታቡን አንድ ጊዜ 7 ሚሊዮን እናስገባው። አንዴ የ3 ሰዓት ሊሞላ ነው። ስለዚህ 7 ሚሊዮን እናርገው አንዴ እና በተረፈ በዚህ ውይይት ሁላችንም የምንጠቀምበት አላህ ሁላችንም ቀጥተኛውን መንገድ የምንረዳበት እውነቱን የምናውቅበት አላህ ያደርግልን። የሸይጣን ጉትጎታ ውሸትን ምናምን ነገር ወደኛ ወደ ወገኖችም እንትን እንዳይል አላህ ይጠብቀን ሁላችንንም። እውነት የምትገለጥበት ውሸት የሚወገድበት ውይይት ያርግልን። 7 ሚሊዮን ሆኗል። በቃ አላህ ይርዳክ ሳላ። ጥሩ ውይይት እንደሚሆን ተስፋ አደርጋለሁ። እንትና አርግሽ ሳላ ያልኩን ነገር ምናልባት እንደዚህ አይነት ነገር ከተፈጠረ ብዬ ሜቢ በሚለው ቅድመ ሁኔታ ማለት። ሰላም አለይኩም ወራህመቱላሂ ወበረካቱ። ኮፒ ሊንክ ታፕታፕ አርጉሽ። ውይይቱ ላይ አትሰዳደቡ። በስድድብ ምንም ውይይቱን እንትን የምትሉት ነገር የለም። ስለዚህ እንደዛ እንል በቃ አላህ ይርዳ። ሰላም አለይኩም። ሰላም አለይኩም። አንዴ የመጨረሻ ንግግር ልናገርና ያው ሰዓታችን ደርሷል። ያ ጀማ እንደተባለው ያው ቃላችንን እንጠብቅ። ሁላችሁም በኮሜንት ላይ መልካም ንግግር እንጂ እንዳትናገሩ። መልካም ንግግር እንጻፍ። ታፕታቡን እንበርታ። ከዛ ኮፒ ሊንኩን እንበርታ። በዚህ መንገድ ከሆነ ነው ውይይቱን እስከ መጨረሻ መቀጠል የምንችለው ማለት ነውና በተረፈ እንድንወርድ ስለሆነ ሁላችሁንም እዚህ ጋር ያሉትን ወንድሞች ሌሎች ንጽጽር የሚሰሩ ወንድሞች እንደመሆናቸው ፎሎ አድርጉ። ዛኪር ወንድም ዛኪርን ወንድም አብዱል ፈታን እንዲሁም ደግሞ ሌሎችንም እና ኡስታዝ ጀማልን ፎሎ አድርጉ። ኡስታዝ ጀማል እንዲሁ ቻሌንጅ አለውና ሁላችሁም ፎሎ አድርጉት። ባረከላሁ ፊኩም። አሁን እንወርዳለን። ቀጥታ ወደ ውይይቱ የምንሄድ ይሆናል ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኦኬ ወአለይኩም ሰላም ወራህመቱላህ። ጀዛኩሙላሁ ኸይር። አላህ ይገዝ ኢንሻአላህ። ባረከላሁ ፊኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ።
ኦኬ ኢብሩን እስኪ በመጨረሻ ሰዓት መጥቷል። አንዴ ያስገባው ኢንሻአላህ። ሰላም አለይኩም ኢብሩ አለ። ሰላም ወራህመቱላህ። ሳላህ እንዴት ናችሁ? ሰላም ብያለሁ። አፎን አሁን ገና ነው ሰላት የጨረስነው። እሺ ቆየው። እንዴት ናችሁ? ማሻአላህ። ምን ልናይ ነው ዛሬ ሳላህ? ኢንሻአላህ እንግዲህ በጣም ብዙ ነገር ነው የምናየው። ለዘመናት የተደበቀውን የመጽሐፍ ቅዱስን ጉድ ዛሬ በአደባባይ የምንመለከት ይሆናል። ሁላችንም እንግዲህ ታደም ኢንሻአላህ ወላሂ ብዙ ነገር እናያለን ኢንሻአላህ። ሳላህ ብዙ እንጠብቃለን። አላህ ካንተ ጋር ይሁን። አላህ እውነትን ከፍ ያርግ፣ ውሸትን ያስወግድልን ኢንሻአላህ። ምንጊዜም ውሸት ተወጋጅ ነውና ደግሞ አይቀርም። ሰዓት አልደረሰም ሳላህ? ደርሷል። ሶላ ወርዳችሁ አይደለ? አዎ እንውረድ በቃ። አላህ ይቅና። ሰላም አለይኩም። በርታለን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ራሳችሁ ውረዱ ከማስወርዳችሁ ኡስታዝ ሸጂ። እሺ ውረዱ ኢንሻአላህ። ኦኬ ሰላም አለይኩም እንዴት ናችሁ? እንግዲህ አለን አልሐምዱሊላህ። ዛሬ አንድ ገራሚ ፕሮግራም ዲቤት ውይይት ይኖረናል። እንግዲህ ወገኖቻችንን የምንጠብቃቸው ይሆናል። ገስት የላካችሁት ዲክላይን በሉት ሁላችሁ። ኢንቫይት አድርጌዋለሁ። እስቲ እንጠብቀዋለን። አለ እንዴት አለ ወንድማችን? ሰላም ዲያቆን እንዴት ኖት? እግዚአብሔር ይመስገን። እንዴት አለ? አለን ይመስገን አልሐምዱሊላህ። ደግነህ? ሁሉም ሰላም ነው። እግዚአብሔር ይመስገን አልሐምዱሊላህ። ለሲቤታችንን የምንጀምር ይሆናል። ለሲሶ ትልክለታለህ? ሶስተኛ አንተ እንዲገባ። ሶስተኛ ነው የሚገባው ወይስ አንተ ጋር ነው የሚገባው? በገስት ሶስተኛ ነው የሚገባው። ኦኬ አንተ ጋር እንደሚገባ ነበር ያወራሁት። እሱም እንደዛ ነበር ያለኝ። ምናልባት ከነገረ either way I don't mind like ኦኬ ችግር የለውም። እሱ ጋር ገስት ገባለሁ ነው ያለው። ችግር የለውም። ወይ ላክለትና ኮስት ከፍቷል ሲሶ I don't know how to do that። እኔ ብዙ ቲክቶክ ስለማለት ያለኝ ምንድነው መሰለ በመጨረሻው ቀን እሱ ጋር ገስት ገባለሁ ነው ያለው። እሱን ከሱ ጋር ትጨርስና ለማንኛውም አሁን ጥራውና ያለውን ነገር መምጣት ችግር የለውም። በየትኛውም መንገድ መምጣት ይችላል። ከፈለገ በኮስት ከፈለገ አንተ ጋር በሁለቱ መንገድ ችግር የለውም። ዋናው ዳኝነቱ ስለሆነ ትልክለታለህ። እኔ ስለማልችል ነው። I don't know how to ልፈልገው እስቲ ጋር አልመጣም። አያሳየኝም ሲሶ ገስት እንትን መግባቱን እኔ ጋር የለም እስካሁን። ፎሎ ስለምታደርገው እስቲ አንተ ሞክረው። ከታች በኩል እንትን አለ አይደለ? ሁለት ክብ የሚመስል ነገር አለ አይደለ? ሶስት ነገር ነው። ሶስት ነገር ነው የሚታየው። ጥግ ላይ ያለውን ኦኬ እሱ ንካና ከዛ ፈልገው። ሲሶን ፈልገው ከዛ በኋላ no I think I clicked the wrong thing so የሚታየኝ የሆነ ነገር አለ በዚህ በኩል ማለት ነው። ኢጂ ላይ ያለውን ቀይና ሰማያዊው እሱ ንካ። ኦኬ መከፈት አለበት። እሱ ንካውና ከዛ ስም ዝርዝር ይመጣልሃል። ከታች በኩል እሱን ካገኘ ኢንቫይት ታደርገዋለህ። ኢንቫይት ማን ኦረ ሌላ ሰው ነው ኢንቫይት ያደረኩት። ሌላ ሰው ሳይሆን እሱን ሲሶ የሚለውን አካውንት ፈልግና እሱን ትነካለሽ። ኦኬ አይ የለምና አልከፈተም። I don't know I know ላይቭ እንደሆነ አለ ወይ ሲሶ ጋር ሄዳችሁ እኔ ቤት እንዲመጣ ነገሩት። ሲሶ ቤት ሄዳችሁ እኔ ቤት እንዲመጣ ነገሩት። I don't know how to accept ግን አሁን አንዴ ኮሆስ ከተጀመረ በኋላ ይቻላል እንዴ?
ይቻላል ግን ፍሬንድ መሆን አለብህ። ሶ ካንተ ጋር ደግሞ ፍሬንድ ናችሁ መሰለኝ አይደለ? ለአንተ ነው ሊመጣ የሚችለው። ኦኬ አክቹሊ ፎሎ አድርጌዋለሁ። እስቲ እንጠብቀዋለን። I'm not sure what's going on. ኮሆስት እንዲከፍት ንገሩት። ኮሆስት እንዲከፍት ንገሩት። እስከዛ ድረስ ሰዓቱን ጀስት ኮንፈርም ለማድረግ ነው። ኦፕኒንግ ስቴትመንት 15 ደቂቃ አንተ ትጀምራለህ፣ እኔ እቀጥላለሁ። ከዛ በኋላ ሪበትል አንተ ጀምረህ እኔ እቀጥላለሁ 10 ደቂቃ። ከዛ አንተ ሁለተኛ ራውንድ ሪበትል አንተ ትጀምራለህ፣ እኔ እቀጥላለሁ። ከዛ ጥያቄና መልሱን ከሲሶ ጋር ጨርሰሃል? አዎ ያ አልቋል። ሲመጣ የሚያሳውቅ 20 ደቂቃ ነው አይደለ? የተስማማ ነው 20 ደቂቃ ነው። አንተ በምትፈልገው ማድረግ እንችላለን። ከፈለክ 15 ከፈለክ 30 ከዛም በላይ ማድረግ እንችላለን። እሺ 20 ደቂቃ እናደርገዋለን። አንተ ትጀምራለህ፣ እኔ ጨርሳለሁ። ኮንክሉዥን 7 ደቂቃ አንተ ትጀምራለህ፣ እኔ ጨርሳለሁ አይደለ? ያ ልክ ነህ። ጀስት ሌላ ነገር መሰረት ነው የምንሄደው ኢንሻአላህ። ሰዓቶቹን ደግሞ ኢንትሮዳክሽን የምንሰጠው 15 ደቂቃ ነው። ኢች 15 ደቂቃ ተጠቀመው፣ ለሱም ይጠቀማል። ከዛ ሪባትል ነው። ሪባትሉን የሁለት ራውንድ ነው። የመጀመሪያው ራውንድ 10 ደቂቃ ነው። ሁለተኛው ራውንድ ደግሞ 7 ደቂቃ ነው። ከዛ ጥያቄና መልስ ነው። ጥያቄና መልሱ 20 ደቂቃ ይሆናል። ከዛ በኋላ ደግሞ ማጠቃለያ ይሆናል። እኔ ጀምራለሁ። ዲያቆን ዳዊት ሙሉነህ ይጨርሳል። በዛ መንገድ እናደርጋለን ኢንሻአላህ። መልካም። So I don't know what to do. I think maybe ከእንትን ኮሆስቱን አንዴ እናቆመውና ያ ይቻላል። ኦኬ እየላከልኝ ነው። ቆይ ኦኬ there it is. ኦኬ ሰላም። እሺ ጋይስ አለው አለ ወንድማችን ሳላና አለ ሰላም ነው። ከፍቼ ነበር በኋላ እየጠሩ ነው ሲሉኝ ዘጋሁት። ከዛም ድጋሚ ከፈትኩት። እሺ በቃ ሰዓት እንትኑን ነግረነዋል። አካሄዱን አውርተንበታል። ስንት ደቂቃ እንደሆነ፣ ማን እንደሚጀምር ማን እንደሚጨርስ ለህዝቡ ስለተናገርን ዳይሬክትሊ ወደ ዲቤቱ መሄድ እንችላለን። ጀስት ሪቪው ለማድረግ ሲሶን ባለበት 15 ደቂቃ ሳላ ይጀምራል፣ እኔ እቀጥላለሁ ኢንትሮዳክሽን። ከዛ የመጀመሪያው ሪበትል ሳላ ይጀምራል 10 ደቂቃ፣ እኔ ፋሎ አረጋለሁ። ሁለተኛ ሪበትል 7 ደቂቃ ሳላ ይጀምራል፣ እኔ ፋሎ አረጋለሁ። ጥያቄና መልስ 20 ደቂቃ ሳላ ይጀምራል፣ እኔ እቀጥላለሁ። የመጨረሻው ኮንክሉዥን 7 ደቂቃ ሳላ ይጀምራል፣ እኔ ጨርሰዋለሁ ማለት ነው። በዚህ መሰረት አግሪ ያድርገናል። ሶ ቀጥታ ወደ ዲቤት ነው የምንሄደው ማለት ነው። ኦኬ ሶ ሲሶ ሰዓቱን ማስጀመር ትችላለህ? እሺ ታይመር ላስጀምር። ቆይ አንድ ታይመር ላሳያችሁና ካሜራ ዙሪ ታይመር አሳያለሁ። አንዴ እሱን አጀስት እስካደርግ ድረስ አንድ ደቂቃ። ኦኬ ችግር የለውም። ስንት 10 ደቂቃ 15 ደቂቃ ነው የመጀመሪያው አይደል? ያ 15 ነው። ሲሶ ፖዝ ሆኗል። እኔ ጋር ነው ወይስ አንተ ጋር ነው? አይ ቲንክ ከሱ ጋር ነው መሰለኝ። ኦኬ ሲሶ እሺ ጋይስ ኦኬ ኔትወርኩ እንዳይቋረጥ ታፕ ኮፒ ሼር አድርጉልኝ። ለኔም እንግዲህ ታይመሩን አስጀምር። ከዛ ወደ ዲቤቱ እንሄዳለን።
ኧረ እኔ ስታክ ሆኖብህ ነው ሲሶ? አይ ካሜራ አንዴ ኮስት እያላችሁ አንዴ ካሜራ እንትን ማዞር አልችልም። አንዴ ካሜራ ካዞርኩ በኋላ ዳጎ እንዳይተን እቀበለዋለሁ። ካሜራ እንዴ ላዞር። ችግር የለውም። ውጣና ተመለስ። ሶ ጋይስ ኔትወርክ እንዳይቋረጥብን ምን ታደርጋላችሁ? ኮፒ ሊንክ ማድረጋችሁ እንዳትረሱ። 11 ሚሊዮን ላይ ነው ያለው። ውይይቱን እስክንጀምር ድረስ 15 ሚሊዮን ያስገቡትላችሁ። ታቡን 15 ሚሊዮን ያስገቡትላችሁ። እዚህ ውስጥ ያላችሁ ኮፒ ሊንኩንም በደንብ ጨምሩበት። ሶ ዛሬ ገራሚ ነገር ታያላችሁ በሁለቱም ሳይድ ኢንሻአላህ። ዝግጁ ሁኑ። ከእናንተ የሚጠበቀው ነገር ታብ እያደረጋችሁ ኖት መያዝ ነው። ኦኬ የምናነሳውን እያንዳንዱን አርጊውመንት እያንዳንዱን ፖይንት ምን ታደርጋላችሁ? ትጽፋላችሁ። ሌላ ጊዜ ይጠቅማችኋል። ኦኬ ሌላ ጊዜ ይጠቅማችኋል። የምናነሳው ነገር ምን ያህል ክሬዲብል ነው፣ ምን ያህል ተአማኒነት አለው የሚለውን ነገር ኖት ያዙ። ሁላችሁም እንዳትረሱ ኢንሻአላህ። እንደዛ እናደርጋለን። እሺ ሲሶን ተቀበል። ዳዊት ልኮላል። አዎ ኦኬ ማስጀመር ትችላለህ ሲሶ። እሺ ጀምር። ያው ላስጀምርልህ ጀምር። ኦኬ ቢስሚላህ ራህማን ራሂም። ሰላም አለይኩም ወራህመቱላህ። ውድና የተከበራችሁ ሙስሊም ወንድም እህቶቼ እንዲሁም ይህንን ታላቅ ዲቤት ለመታደም የመጣችሁ ክርስቲያን ታዳሚያን ለሁላችሁም ሰላም ብያለሁ። ሶ ዛሬ በእኔና በዲያቆን ዳዊት መካከል አንድ ታላቅ ዲቤት ይካሄዳል። እሱም የትኛው መጽሐፍ ነው ፐርፌክትሊ ፕሬዘርቭድ የሆነው፣ የትኛው መጽሐፍ ነው የተጠበቀው የሚል ነው። ሶ ጌታ አምላካችን በቁርአን ላይ ስለ መጽሐፍ ቅዱስ መበረስ ሲያወራ በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ሱመ የቁሉነ ሃዛ ሚን ኢንዲላህ ሊየሽተሩ ቢሂ ተመነን ቀሊል አለ። ለእነዚያ መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ሰዎች ወየውላቸው አለ። ሰዎች መጽሐፍቶችን በእጆቻቸው እየጻፉ ወደ አምላክ ያስጠጋሉ፣ የአምላክ ቃል ነው ይላሉ። በእጆቻቸው እያዘጋጁ ይህ ከአምላክ ቃል ነው እንደሚሉ እንግዲህ ቁርአን ይናገራል። ይሄ ማለት ምንድነው? እነ ማቴዎስ፣ ማርቆስ፣ ሉቃስ ሌሎችም እንግዲህ ሰዎች መጽሐፍን በራሳቸው ፍቃድ በራሳቸው ስሜት እየጻፉ ከጊዜ በኋላ ደግሞ ሰዎች ይሄ የአምላክ ቃል ነው እያሉ ይቀበሉታል። ሶ ይሄ ታላቅ ብርዘት ነው። ለዛ ነው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ ያ አህለል ኪታብ የመጽሐፉ ሰዎች ሆይ ሊመተልቢሱን አልሐቀ ቢልባጢል ወተክቱሙን አልሐቀ ወንቱም ተዕለሙን አለ። እውነትን በውሸት ለምን ትቀላቀላላችሁ? እውነትንም እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ? አለ። ሶ የመጽሐፉ ሰዎች ክርስቲያኖችና አይሁዶች ምንድነው የሚያደርጉት? እውነትን እያወቁ ውሸትን ይጨምሩበታል ነው፣ ይበርዙታል ነው። ሶ ስለ መጽሐፍ ቅዱስ መበረስ ስናወራ መጽሐፍ ቅዱስ ተበርዟል ስንል ቀደም ብለን ልናውቃቸው የሚገቡ በጣም እንግዲህ ብዙ ነጥቦች አሉ። ከነዚያ መካከል የመጀመሪያውና አንደኛው ነጥብ ምንድነው? አንድም የመጽሐፍ ቅዱስ የበኩር ጽሑፍ ወይ ደግሞ ኦሪጂናል የሚባለው ቴክስት ባለመኖሩ ነው። ኦኬ መጽሐፍ ቅዱስ ምንድነው? በዓለም ላይ ኦሪጂናል ቴክስት ያለው መጽሐፍ ነው፣ የበኩር ጽሑፍ እንለዋለን። ይህንን የራሳቸው ስኮለሮች ይናገራሉ። ለምሳሌ ምን ይላሉ መሰላችሁ? we don't have the original writing of scripture, the psalm of David, the letters of Paul, all those original document plus the writing of Moses, Isaiah and all the others are long gone, lost in the midst of history. የትኛው የመጽሐፍ ቅዱስ ኦሪጂናል ሰነድ የሚባለው ነገር የለም አለ። ሶ ኦሪጂናል የሚባል መጽሐፍ ቅዱስ በዓለም ላይ እንዳሌለ ሊቃውንቶች በአንድ ድምፅ ይስማማሉ። ይህንን እውነታ መጽሐፍ ቅዱስ እንደዚህ ደግፈዋል። መጽሐፈ ዕዝራ ሱቱኤል ምዕራፍ 13 ቁጥር 21 ላይ ኦሪት ጠፍታለችና የሰራኸውን ስራ ትሰራው ዘንድ ያለህንም የሚያውቅ የለም ይላል። ኦሪት ጠፍታለች። መጽሐፍ ቅዱስ ሲናገር ኦሪት መጥፋቷን ይመሰክራል። በሌላም ቦታ በመጽሐፈ ዕዝራ ሱቱኤል ምዕራፍ 2 ቁጥር 23 ላይ እስራኤል ለአሕዛብ ተሰጥተዋልና የወደድከውም ወገን ለኃጢአተኞች ወገን ተሰጥተዋልና የአባቶቻችን ኦሪት ጠፍ ከረጅም ዘመናት በፊት ጠፍተዋል ብለው እነዚህ ሊቃውንቶች ይስማማሉ። ታላቁ ቴዎሎጂያን ጄምስ ፖትስ ሲናገር በመጽሐፉ ላይ ማለት ነው ፌዝ ሜድ ኢዚ በሰኘው መጽሐፍ ገጽ 61 ላይ
none of the original Old Testament manuscript or original New Testament manuscript remain, they have all been lost or destroyed. የአዲስ ኪዳን እንዲሁ ደግሞ የብሉይ ኪዳን ሁለቱም የመጀመሪያዎቻቸው ጽሁፎች ከረጅም ዘመናት በፊት መጥፋቱን እናምናለን ይላሉ። ታላቁ እንግዲህ የቴክስቹዋል ክሪቲሲዝም ስኮለር የሆነው የሚስኮቲንግ ጂሰስ ጸሐፊ የሆነው ባርት ዲ ኤርመን ይህን እውነታ በመጽሐፉ ሚስኮቲንግ ጂሰስ ገጽ 10 ላይ ምን ብሎ ይናገራል? Not only do we not have the originals, እኛ ኦሪጂናሉ ብቻ አይደለም ያለን, we don't have the first copies of the originals, የኦሪጂናል የመጀመሪያው ኮፒ ራሱ የለንም አለ። we don't have the copies of the originals, የኦሪጂናል የኮፒዎችም የለም። ኦሪጂናል ብቻ ሳይሆን ያሌለው የኦሪጂናል የኮፒዎች እንኳን የለም። እጃችን ላይ ያለው አለ they are copies made many centuries later፣ እጃችን ላይ ያለው ከብዙ ክፍለ ዘመናት በኋላ የተጻፉ ናቸው ይላል። ይሄን እውነታ ደግሞ በርካታ ሊቃውንቶች ይናገራሉ። ፍለፊት ያለውንም ማንበብ ትችላላችሁ። የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ ምንድነው ከተባለ ያሉት ቅጂዎች ኮፒዎች የኮፒዎቹ እርስ በርስ መጋጨትና መበረዝ ነው። የተረፉት ቅጂዎች ወይ ደግሞ ከዘመናት በኋላ የተጻፉት ኮፒዎች ዳህና ቢሆኑ አንድ ነገር ነው። እነሱ ራሳቸው የተበረዙ ናቸው። ምኖቹ ከዘመናት በኋላ ያሉ ኮፒዎች እነ ዳዊት እጅ የሚገኙት። ይሄን እውነታ የቴክስቹዋል ክሪቲሲዝም ስኮለሮች ሲናገሩ ኖ ሎንገር ሪትን በተሰኘው የሬን ዶናልድ መጽሐፍ ገጽ 51 ላይ እንዲህ ብሎ ይናገራል። as is well known፣ እንደሚታወቀው አለ እንደሚታወቀው of all the extant manuscripts፣ እጃችን ላይ ኤክስታንት የሆኑ አሁን ያሉት ማለት ነው no two are identical፣ ሁለቱ እንኳን አይመሳሰሉም። which means ይሄ ማለት that no one manuscript is completely free of corruption፣ ከብርዘት ያመለጠ ያልተበረዘ አንድ መጽሐፍ ዛሬ እጃችን ሊኖር አይችልም ይላል። እጃችን ላይ ያልተበረዘ መጽሐፍ ሊኖር አይችልም። ሚስኮቲንግ ጂሰስ ገጽ 89 ላይ በመጽሐፍ ቅዱስ ማኑስክሪፕቶች መካከል ምን ያህል ግጭትና ፍጭት ነው ያለው የሚለው ነገር ስኮለሮቹ ሲያስቀምጡ መጽሐፍ ቅዱስ አንድ መጽሐፍ ጋይስ ፊት ለፊት ማሳያችሁ ይሄኛው አንድ መጽሐፍ ማለት ነው። ማብራት ያብራላችሁ። ይሄኛው መጽሐፍ ቅዱስ የሚባለው መጽሐፍ ብቻውን ምን ያህል ኢረር አለው፣ ምን ያህል ቴክስቹዋል ቫሪያንት አለው፣ በመካከሉ ምን ያህል ግጭቶች ናቸው ያሉት ስንል አንዳንድ ስኮለሮች መጽሐፍ ቅዱስ መካከል ያለው ግጭትና ፍጭት 200,000 እንደሆነ ያምናሉ። አንዳንድ ስኮለሮች ደግሞ 300,000 የሚያደርሱ አሉ። አንዳንድ ስኮለሮች መጽሐፍ ቅዱስ መካከል ያለው ብርዘት 400,000 ነው የሚሉም አሉ። ኢማጂን አንድ መጽሐፍ ብቻውን ወደ 400,000 ያህል ግጭት በመካከሉ ሲይዝ ይሄ መጽሐፍ ጤናማ ነው ወይ ስንል አይደለም። ጤናማ አይደለም የሚለው በነገራችን ላይ ሳላ ብቻ ሳይሆን ዲያቆን ዳዊት ሙሉነህ በኋላ በራሱ አንደበት ይሄንን ሲናገር አሰማችኋለሁ። ሊ ማርቲን ማክዶናልድ እንግዲህ ቴዎሎጂያን እና የአዲስ ኪዳን ምሁር ነው። ፎርጋተን ስክሪፕቸር በተሰኘው መጽሐፉ ገጽ 201 እስከ 203 ላይ ይሄንን ይናገራል። እጃችን ላይ ያሉ ኮፒዎች ጤናማ ናቸው ወይ በሚለው ዙሪያ እንዲህ አለ። ይህ ማለት አለ እጃችን ላይ ያለን መጽሐፍ በመካከላቸው በመቶ ሺዎች የሚቆጠር ልዩነት ካላቸው የቅጂዎች ላይ ተቀዳ ነው። መጽሐፍ ቅዱሳችን ሆን ተብሎ በሰው እጅ የተበረዙና በግልባጭ ወቅት በርካታ ስህተት የተገኘባቸው ጽሁፎች ላይ ተመሰረተ ነው። የምንባባዊ ህያሴ ሊቃውንቶች የቴክስቹዋል ክሪቲሲዝም ሊቃውንቶችና ተርጓሚዎች አንድም እንከን አልባ የመጽሐፍ ቅዱስ ጽሁፍ እንዳሌለ ይገልጻሉ። ቴክስቹዋል ክሪቲሲዝም የሚሰሩ ሊቃውንቶች እያንዳንዳቸው ምን ያምናሉ? አንድም ዳህና ያልተበረዘ መጽሐፍ አለ ብለው አያምኑ። እያንዳንዱ የሰው እጅ የገባበት እያንዳንዱ መላቅጡ የወጣ መጽሐፍ። ሁለተኛው ነጥብ እሱ ነው። ሶስተኛው ነጥብ ምንድነው ጋይስ? የቤተ ክርስቲያን አባቶች ወይ ቸርች ፋዘርስ የሚባሉት የራሳቸው ወገን መጽሐፍ ቅዱስ እንግዲህ ባይብል የሚባለው መጽሐፍ መበረዙን ማመናቸው ነው። አዎ ቸርች ፋዘሮች የቤተ ክርስቲያን አባቶች መጽሐፍ ቅዱስ የተበረዘ ሰነድ እንደሆነ ይናገራሉ። የራሳቸው ወገን እኮ ነው ጋይስ። ቁርአን ሲናገር በሱረቱ ዩሱፍ ምዕራፍ 12 ቁጥር 26 ላይ ወሸሂደ ሻሂዱ ሚን አህሊሃ አለ። የራሳቸው ወገን መሰከረባቸው አለ። የራሳቸው ወገን ሲመሰክርባቸው ላሳያችሁ። የመጀመሪያው ሰው እንግዲህ ማን ነው ካላችሁ ቅዱስ ዩሩማሲስ ነው። ሴንት ጄሮም ነው። 420 አካባቢ የነበረ የቤተ ክርስቲያን አባት ነው። በዚህ በምትመለከቱት በኮምፕሊት ኒስን ኤንድ ፖስት ኒስን ፋዘርስ በተሰኘው መጽሐፍ ሰከንድ ሲሪስ ላይ ወይ ደግሞ የራሱ መልእክት ከፈለጋችሁ 57ኛው መልእክት 11ኛው ቁጥር ላይ እንዲህ ብሎ ይናገራል።
ማን ጄሮ it would be serious የሚያሰለች ነገር ነው now to enumerate ለመዘርዘር በጣም ሰለቻለሁ what great addition and omission the Septuagint has made በሰብቷጀንት ላይ የተፈጸመውን በሰብቷጀንት ላይ የተደረገውን በመጽሐፍ ቅዱስ ላይ የተደረገውን ታላቅ ጭማሪና ቅነሳዎችን መዘርዘር ሰለቻለሁ አለ እጅግ በጣም ትንሽ ነገር ለምትጨምረው በጣም ብዙ ነገር የተጨመረው ይላል ሁለተኛው የቤተክርስቲያን አባት ቅዱስ ዮስጢኖስ ሰማዕቱ በ100 ኤዲ የተወለደ እስከ 165 ድረስ እንግዲህ አክቲቭ የነበረ የቤተክርስቲያን አባት ነው ይህ ሰው ዲያሎግ ትራይፎ ከአይሁዳዊ ትራይፎ ጋር ባደረገው ክርክር ኦኬ 72ኛው ቻፕተር ላይ ምን ብሎ ይናገራል አይሁዳዎችን ሲወቅሳቸው passages have been removed by the Jews from Esdras and Jeremiah አይሁዶች ከእዝራና ከኤርሚያስ ገንጥለው የጣሉት ፓሴጅ መንባባት አለ so they have taken away the following ይሄን የሚከተለውን ጥቅስ ቆራርጠው ጥለዋል ይላል ሰዓቴን ለመቆጠብ ጥቅሱን ብቻ ላሳያችሁ 1 2 3 4 5 6 7 ይሄንን ሰባት መስመር ኦኬ ከመጽሐፈ እዝራ ላይ አሽቀንጥሮ ጥለዋል ብሎ የሚናገረው ዮስጢኖስ ሰማዕቱ ነው እሺ ሌላኛው የቤተክርስቲያን አባት ቅዱስ ሄራኒየስ 130 ኤዲ ላይ የነበረ ታላቅ የቤተክርስቲያን አባት ነው ይህ ሰው በኢራኒስ አጌንስት ሄረሲስ በእንተ መናፍቃን በተሰኘው መጽሐፉ ላይ ኦኬ ሶስተኛው ቡክ ቻፕተር 20 አራተኛው ቁጥር ላይ ሲናገር in that it was not mere men who died for us ስለኛ የሞተው ሰው ብቻ እንዳልሆነ ኢሳይያስ እንዲህ ብሎ ተናገረ ምን ብሎ ተናገረ እንደ the holy lord remember ቅዱስ እግዚአብሔር አስታወሰ his dead Israel የሞተውን ህዝቡን እስራኤልን አስታወሰ who had slept in the land of sepulture በመቃብር ምድር ያረፈውን ሙት የሆነውን ህዝበ እስራኤልን አሰበ he came down to preach salvation to them that he may save them ለነርሱ ማዳኑን ሊሰብክላቸው ወረደ ይላል ብሎ ኢሳይያስን ይጠቅሳል ኢሳይያስ ላይ ይሄንን ጥቅስ በባትሪ ብትፈልጉ አታገኙም ኦኬ በየትኛውም ሳይንስ ብትፈልጉ ይሄንን ጥቅስ ኢሳይያስ ላይ አታገኙትም ተገንጥሎ የተጣለ ጥቅስ ነው ሌላኛው የቤተክርስቲያን አባት ቅዱስ ቀላሜንጦስ ዘሮም ነው የሮሙ ቀላሜንጦስ ነው ምን ብሎ ይናገራል በዲ አፖስቶሊክ ፋዘርስ በሐዋርያነ አበው መጽሐፍ ላይ ኦኬ በሐዋርያነ አበው መጽሐፍ ላይ የራሱን ኤፒስትል ከፈለጋችሁ ሰከንድ ኤፒስትል ምዕራፍ 8 ቁጥር 5 ላይ ወይ ደግሞ 16 ምንድነው ሰከንድ ኤፒስትል ሁለተኛው መልእክቱ ላይ ምን ብሎ ይናገራል ታላቁን ካልጠበቃችሁ እሺ ትንሹ ማንስ ይሰጣችኋል እውነት እላችኋለሁ ከሁሉ በሚያንስ ታመነ በብዙ ደግሞ የታመነ ነው ብሎ ጌታችን for the Lord said in the gospel ጌታችን በወንጌል ውስጥ እንዲህ ብሏል አለ ታላቁን ካልጠበቃችሁ ታላቁን አይሰጣችሁ ታናሹን አይሰጣችኋል ኦኬ ታናሹን ካልጠበቃችሁ ታላቁን አይሰጣችኋል እላችኋለሁና ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው የሚለው ነው ጌታችን በወንጌል እንዲህ ብሎ ተናግሯል አለ በነገራችን ላይ ግልጽ ነው ሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ ግማሹ ጥቅስ አለ ኦኬ እቺ ግማሽ ጥቅስ አለች የሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ እቺ ግማሽ ጥቅስ አለች ጥቁሩ አለ ቢጫው የለም ጥቁሩ አለ ቢጫው የለም እቺ ቢጫዋ ከወንጌል ተገንጥላ የወጣች ጥቅስ ናት ሶ ይሄ ሶስተኛ ነጥብ ነው መጽሐፍ ቅዱስ በረዞን የሚነግረን አራተኛው ፖይንት ምንድነው በግልጽ መጽሐፍ ቅዱስ ላይ የተጨመሩ ጥቅሶች ኢንተርፖሌሽኖች ከጊዜ በኋላ ዘው ብለው መጽሐፍ ቅዱስ ውስጥ የገቡ መንባባትን ላሳያችሁ በነገራችን ላይ አንድ ሳይሆን በጣም ብዙ ላሳያችሁ የመጀመሪያው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2ን ብንመለከት ከቁጥር 8 ላይ ያለው ከጊዜ በኋላ የተጨመረበት ጥቅስ ነው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 10 እሱም ኢንተርፖሌሽን ነው ትንቢተ አሞጽ ምዕራፍ 1 በነገራችን ላይ ጊዜ ስላይለኝ ነው በኋላ ልናነበው እንችላለን ቁጥር 1 3 እስከ 4 ድረስ ያሉት ኢንተርፖሌሽን ናቸው ትንቢተ ኤርሚያስ ምዕራፍ 2 ቁጥር 28 ኢንተርፖሌሽን ነው ከጊዜ በኋላ የተጨመረበት ነው እሺ ትንቢተ ኢሳይያስ ምዕራፍ 60 ቁጥር 14 ከጊዜ በኋላ የተጨመረበት ጥቅስ ነው እሺ መጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ቁጥር 30 ከጊዜ በኋላ የተጨመረበት ጥቅስ ነው አራላለቀም ጋይስ ይሄ ብቻ አይደለም በጣም ብዙ ነው ያለው አንድ ሁለቱን ብቻ ከፍቼ እንደ ኤግዛምፕል ላሳያችሁ አልተነካም ኦኬ የዮሐንስ ወንጌል ምዕራፍ 8 ሙሉ ፍለፊት የምትመለከቱት ከመጀመሪያው እስከ መጨረሻው ይሄ ሁሉ መጽሐፍ ቅዱስ የሚመስለው ነገር የቄሶቻችን የእጅ ስራና ውጤት ነው ከጊዜ በኋላ የተበረዘ ጥቅስ ነው እሺ ማኑስክሪፕቶች ቢፈልግ በባትሪ ብንፈልግ ማናገኘው ጥቅስ ነው ኮዴክስ ቫቲካናስ ላይ ብትፈልጉት የለም እሺ ኮዴክስ ቤዛ ላይ ብትፈልጉት የለም እሺ እዚህኛው ፓፒረስ 66 ላይ ብትፈልጉት የለም ይሄንን ሊቃውንቶች የራሳቸው ስኮሎች ሲናገሩ እናያለን ሌላ ጭማሪ የማርቆስ ወንጌል ምዕራፍ 16 ከቁጥር 9 ጀምሮ እስከ 20 ድረስ ያለው ይሄ ሙሉ ከጊዜ በኋላ የተጨመረበት ጥቅስ ነው ሲታይ መጽሐፍ ቅዱስ ነው የሚመስለው ጋይስ እንዴ ስታዩት መጽሐፍ ቅዱስ ነው የሚመስለው እግዚአብሔር ምናምን ነው የሚለው ቃሉ የለም
ቄሶች የጨመሩት የቄሶች ጭማሪ እንጂ መጽሐፍ ቅዱስ ውስጥ ጥንት ያልነበረ መጽሐፍ ነው። ለዛ ነው ኤንሸንት ማኑስክሪፕትን ስታጠኑ ኮዴክስ ሳይናቲካስን ቼክ ስታደርጉ የለም። ለዛ ነው ክላሲካል ፊሎሎጂ በተሰኘው መጽሐፍ ላይ ኢትስ ሎንግ ኢንተርፖሌሽን አት ማርክ 16:15 ይሄ ታላቅ ጭማሪ ነው ብሎ የሚናገሩት ራሳቸው ናቸው። የሐዋርያት ሥራ ምዕራፍ 8 ቁጥር 37 ፊልጶስን በፍጹም ልብ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። መጽሐፍ ቅዱስ ነው የሚመስለው አይደል? እንዲህ ስታዩት የተጨመረ ጥቅስ ነው። ኮዴክስ ቫቲካነስን ብትመለከቱ፣ ኮዴክስ ሳይናቲካስን ብትመለከቱ የለም። 36 ካለ በኋላ ስንት ነው ቁጥሩ የምታውቁት እናንተ? ቁጥር 36 ካላችሁ በኋላ ስንት ነው የምትሉት? 37 ነው የምንለው። የለም መጽሐፍ ላይ 38 ብሎ ነው የሚጀምረው። ለዛ ነው የእንግሊዝኛ ቅጂዎች አክት ሐዋርያት ሥራ ምዕራፍ 8 32 33 34 35 36 38 wait a minute እዚህ ጋር ተሽቀንጥሮ የወጣ ጥቅስ አለ 37ኛው ማለት ነው። ከጊዜ በኋላ ሲጨምሩበትና ከውስጡ ገንጥለው ሲጥሉ በጣም ብዙ ማስረጃዎች አሉ። ደቂቃ ስላለቀ ኢንሻአላህ ይሄ መጽሐፍ ቅዱስ እናንተ ከምታስቡት በላይ በለፊት የምትመለከቱት ይሄ መጽሐፍ እናንተ ከምታስቡት እናንተ ከምታምኑት በላይ ተጨምሯል። እያንዳንዱን እዚህ ውስጥ ያለውን ጉድ በሚቀጥለው ኢንሻአላህ እንሄድበት ይሆናል። መጽሐፍ ቅዱስ ተበርዟል። እሺ ቴንክ ዩ ሳላ ቴንክ ዩ። እሺ ዴቫ ዲያቆን ዳዊት ጀምር። ላስጀምር አንዴ ቆይ ላስተካክለውና እሺ ያው እስከ ጀምር ድረስ ያ ፖዝ አድርጌዋለሁ። ጀስት እንትኑ ስክሪኑን ፖዝ ነው። ኦኬ እሺ ጋይስ ሁለቱም ጋር ያላችሁ ሰዎች በኔትወርክ ምክንያት መቆራረጥ እንዳይገጥም ታፕ ኮፒንግ ሼር አድርጉ። እሺ ልትጀምረው ትችላለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሆይ የምናገርበትን አንደበት እንድትሰጠኝ እለምናለሁ። አሜን። ሰላም ለሁላችሁ ይሁን። እንግዲህ ዛሬ በጉጉት የጠበቅነው ዲቤት ደርሷል። የዛሬው ዲቤት ርዕስ የተበረዘው መጽሐፍ ቅዱስ ነው ወይስ ቁርአን ነው የሚል ነው። ባይ ዘ ወይ ኪፕ ኢን ማይንድ ሳላ ቁርአን እንዳልተበረዘ ምንም አይነት አርጊመንት አልሰራም፣ ግን በኋላ ሪበትል ላይ እሰራበታለሁ። ዋናው መጀመሪያ ላይ ማሳየት የምፈልገው ነገር መጽሐፍ ቅዱስ ወይ ቁርአን ተበረዘ ስንል ምን እያልን ነው የሚለውን ነገር ቶሎ ብለን እንመልከት። እሺ መጽሐፍ ቅዱስ አልተበረዘም ስንል መጽሐፍ ቅዱስ በድሮ ጊዜ ሲጻፍ ምንም አይነት ቴክኖሎጂ አልነበረም። እንዳሁኑ ኮምፒውተር፣ ኢንተርኔት ምናምን ኮፒ ፔስት ምናምን ማድረግ አይቻልም ነበረ። ስለዚህ ያለው አማራጭ ምንድነው? ባጭሩ ቅጂ ነበረ። ከአንዱ ወደ አንዱ ይቀዳል፣ ከአንዱ ወደ አንዱ ይቀዳል። መጽሐፍ ቅዱስ የጻፈው መንፈስ ቅዱስ ነው። መንፈስ ቅዱስ ግን በሰው ላይ አድሮ ነው የጻፈውና ኮፒ በሚደረግበት ጊዜ ቴክስቹዋል ቬሪየንስ እንደሚኖሩ ይታወቃል። ባይ ዘ ወይ ይሄ ፕሮሰስ ለመጽሐፍ ቅዱስ ብቻ ሳይሆን ኤኒ ታይም ሂስትሪ በሚጻፍበት ጊዜ የሚደረገው ይሄ ነው። ሲጻፍ ኮፒ ይደረጋል። ያ ኮፒ ደግሞ በሚደረግበት ጊዜ ምንድነው ስፔሊንግ ሚስቴክስ፣ የቃላት ልዩነት ሊኖርበት ይችላል። ይሄ ቴክስቹዋል ቬሪየንስ ይባላል። ስለዚህ እኛ ክርስቲያኖች መጽሐፍ ቅዱስ አልተበረዘም ስንል ምን እያልን ነው? ኮር ሜሴጅ የመጽሐፍ ቅዱሱ ሜሴጅ አልተቀየረም እያልን ነው። ዋናው ጽንሰ ሐሳቡ መጽሐፍ ቅዱስ የሚነግረን ታሪክ ምንድነው ስንል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እስከ 6 ላይ ምን ይላል? መጽሐፍ እንደሚለው ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚለው በሶስተኛው ቀን ተነሳ። ዛሬ ሳላ እኛ ምነው ክሬም የምናደርገው ይሄ ስለሆነ መጽሐፍ ቅዱስ ተበረዘ የሚል ከሆነ እነዚህ ጥቅሶች እንደተበረዙ ማሳየት አለበት ማለት ነው። የኛ ክሌም ምንድነው? ቴክስቹዋል ቬሪየንስ አይደለም። ያንዳንድ ቃሉ ፐርፌክት ዲክቴሽን ሳይሆን ኢንስፒሬሽን ስለምንል ማለት ነው። እነዚህ ጥቅሶች እንደተበረዙ ማሳየት አለበት። ይህንን ሐሳብ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ወዝንቱ ተጽፈ ምን ይሆን ከመተእመኑ አንትሙ ከመ ኢየሱስ ወቱ ክርስቶስ ወልደ እግዚአብሔር ይላል። እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ይሄ መጽሐፍ ተጻፈ። ዋናው ጽንሰ ሐሳቡ ምንድነው? ክርስቶስ የአምላክ ልጅ እንደሆነ ሊነግረን ነው መጽሐፉ የተጻፈው። ተበረዘ የሚለን ከሆነ እነዚህ ጥቅሶች እንደተበረዘ ማሳየት አለበት። በነገራችን ላይ ቁርአን ራሱ መጽሐፍ ቅዱስን አኪዩዝ የሚያደርገው ቴክስቹዋል ቬሪየንስ ለማድረግ አይደለም። ባይ ዘ ወይ አላህ መሐመድን የላከው የሚሉት አኮርዲንግ ቱ ዘም ስለ ኮዴክስ ሲናቲክስ ወይም ኮዴክስ ቫቲካንስ ሊነግረን ሳይሆን
መሐመድ ወይም መሐመድ የመጣው ምን ለማድረግ ነው? ሱራ 19 ቁጥር 88 ላይ አዛኙ አምላክ አላህ ልጅ ወለደ አሉ እጅግ ከባድና መጥፎን ነገር በእርግጥ አመጣችሁ ይላል። አኪዩዙ ይሄ ነው። ክርስቶስን እንዴት አምላክ አደረጋት ትላላችሁ ብለው አኪዩዝ የሚያደርጉት እሱን ነው። ስለዚህ አኮርዲንግ ቱ ኢስላሚክ ትራዲሽን መጽሐፍ ቅዱስን ጀጅ የሚያደርጉት ክርስቶስ አምላክ ነው የሚለው ጥቅስ ተበርዘዋል ወይ የሚለውን ያሳየናል። ማሳየትም አይችልም አያደርገውም ወደፊት ማለት ነው። ቁርአንስ አኮርዲንግ ቱ ቁርአን ክሌም በሚያደርጉት መንገድ ነው የምንሄደው ማለት ነው። ቁርአን ስለ ቁርአን ወይም ኢስላሚክ ትራዲሽን ስለ ቁርአን ምን ክሌም ያደርጋል? አላህ ጅብሪልን ላከው። ጅብሪል ለመሐመድ እያንዳንዱን ነገር ዲክቴት አደረገው ቃል በቃል ማለት ነው። ጅብሪል እየመጣ በየአመቱ ያስጠናው ነበር ቁርአን እንዳይጠፋበት ማለት ነው። እያንዳንዱ ቃሉን ክሌም አድርጓል ቁርአኑን ማለት ነው። በዚህ ምክንያት አንድ ቃል ከቁርአኑ ከወደቀ ተበረዘ ያሰኘዋል ቁርአን ማለት ነው። ቁርአን ተበረዘ የምንለው አንድ ቃል ተቀየረ ነው። መጽሐፍ ቅዱስ ግን እንዳልኩት ዋናው ኮር ኤሌመንቱ ካለ ያንን እንግዲህ ፕሪዘርቭ አድርጎታል ማለት ነው። እንዳልኩት ባይ ዘ ዌይ መጽሐፍ ቅዱስ ብዙ ማኑስክሪፕትስ አለን። ይሄ ጥሩ ነገር ነው አኮርዲንግ ቱ ቴክስቹዋል ክሪቲሲዝም ባይ ዘ ዌይ። ምክንያቱም አንድ መጽሐፍ ካለ ያ መጽሐፍ ወይ ዋሽ ወይ ፈጠራ ይሁን አናቀማ ግን የምናውቀው ምንድነው? ብዙ መጽሐፍ ቴክስቶች ካሉ አንዱን ከአንዱ ንጽጽር እየተደረገ ቴክስቹዋል ክሪቲሲዝም ማድረግ እንችላለን። ባይ ዘ ወይ ሳላ የሚወደው አንድ ምሁር ብሩትስ መትሲንገር ስለዚህ አይዲያ ምን ይላል? I don't know of any doctrine that is in jeopardy ይላል። ቁጥሮች ይወዳል ባይ ዘ ወይ ሳላ በኋላ እንመጣበታለን። ቁጥሮች ይወዳል እንደዚህ ይህን ያክል ልዩነት አለ ይላል። ምሁራኑ ግን አንድ አግሪ የሚያደርጉበት ነገር ምንድነው? I don't know of any doctrine that is in jeopardy ዋናው ጽንሰ ሐሳቡ ከመጽሐፍ ቅዱስ አልተቀየረም ማለት ነው። ባይ ዘ ወይ ይሄ ብቻ አይደለም። ቁርአኑን በነባ አድርገን ስናነበው መጽሐፍ ቅዱስ እንዲያነቡ በዛ ዘመን ላሉት ሰዎች ይነግራቸዋል። ሱራ 10 ቁጥር 94 ላይ ምን ይላል? ወደ አንተ ካወረድ ነው በመጠራጠር ውስጥ ከሆንክ ይላል ለመሐመድ ነው። ባይ ዘ ወይ ጥርጥር ውስጥ ካለ ይለዋል እነዚያን ካንተ በፊት መጽሐፍን የሚያነቡትን ሰዎች ጠይቅ ይላል። ይሄ ትእዛዝ ነው ባይ ዘ ወይ። ስለዚህ ይሄ ሰውዬ ሲሶ ፖዝድ ሆነሃል። ሰዓቱ በደንብ አይታየኝም። ሲሶ አለ። ኦኬ ሰዓቱ ስታክ አድርጓል። ቆይ 9:34 ነው 10:17 እሱ ጋር ያሳያል። ከዚህ ጋር ያዘልኝ ፖዝ ሆኗል። ኔትወርኩ ይሆናል። ሶ ከ10 ደቂቃ ጀምሬ እንትን እልልሃለሁ። ችግር የለውም። አምስቱን ተጠቅመሃል። ኦኬ ቀጠለ መሰለኝ። እሺ ግን ሰዓት ወስዶብኛል 10:30 አድርገህ እንትን ያልኩት ለዛ ስለሆነ ነበር 10:30 ብለህ 30 ሰከንድ ስጠው። 30 ሰከንድ ጨምርልህ። ችግር የለውም። እሺ ኦኬ ሙሉ 10 ደቂቃ ጨማሪ 30 ሰከንድ እንሰጠዋለን። ሪፖርት ኮፒ ሊንክ ሼር አድርጉ ጋይስ፣ እየተቆራረጠ ስለሆነ ነው። 30 ሰከንድ አለ። ሶሪ ዲያቆንዬ። ችግር የለውም። እሺ ይሄ ብቻ አይደለም። ሱራ 5 ቁጥር 47 ላይ ስንል የእንጅል ባለቤቶች በውስጥ አላህ ባወረደው ሕግ ይፍረዱ ይላል። ይፍረዱ ለመፍረድ ምን ያስፈልጋል ማለት ነው? በውስጥ ያለውን መጽሐፍ ማንበብ ያስፈልጋል ማለት ነው። ቁርአንን ስናነብ ምን ይለናል? በነገራችን ላይ መጽሐፍ ቅዱስ እንድናነብ ይነግረናል። ሰዓቱ አይታየኝም። ሲሶ ሰዓቱ አይታየኝም። ትንሽ እንትን አድርግልኝ። እንደዛ ጥሩ ነው። እሺ ኦኬ ባይ ዘ ዌይ ሳላ ትንሽ ዛሬ ከባድ ፖዚሽን ላይ ነው ያለው። ምክንያቱም መጽሐፍ ቅዱስ ተበርዟል ካለ እስልምና ይፈርሳል፣ ከቁርአን ጋር ሊጋጭ ነው። አይ ቁርአኑ ትክክል ነው፣ መጽሐፍ ቅዱስ አልተበረዘም ካለ ደግሞ እንግዲህ ቁርአን ምንድነው እስልምና ይፈርሳል ማለት ነው። በዚህ መንገድ ነው አንደርስታንድ የምናደርገው። ይሄ ብቻ አይደለም። እንቀጥል። እንግዲህ የእስልምናን ዋናው ክሌም ስንመለከተው ተበረዘ የሚያሰኘን from the moment of inception ነው። from the moment of inception ተበርዟል እንላለን። መሐመድ እንደሚነግረን መጀመሪያ ጊዜ ኬቭ ውስጥ ገባና አንድ መንፈስ መጣ ይላል። ከዛ ይሄ መንፈስ አነቀኝ ለቀቀኝ። ምን አይነት መንፈስ እንደሆነ ግን አላወቀም። ወደ ካዲጃ እየሮጠ ከቨርሚ I think something is going to happen to me ብሎ ፈራ ይላል። ምን እንደመጣበት አያውቅም ነበርና ከዚህ በኋላ ካዲጃ ና ወደ ከዝኔ ወደ ወራቃ ና ብላ መሐመድ የሆነውን ነገር ለከዝኗ ሲነግራት ከዝኗ ምን አለው? ዶንት ወሪ ይሄ ናሙስ ነው ወይም ህግን የሚጠብቀው ጅብሪል ነው ብሎ ለመጀመሪያ ጊዜ ምን አይነት መንፈስ እንደያዘው የተነገረው በወራቃ ዘንድ ነው ማለት ነው እንጂ
መሐመድ ራሱ እርግጠኛ አልነበረም ምን አይነት መንፈስ እንደያዘው ማለት ነው። መሐመድ ራሱ እንግዲህ አስቡት the entire ቁርአን ክሌም ያለው በመሐመድ ላይ ነው። መሐመድም ራሱ ምን አይነት መንፈስ እንደያዘው እርግጠኛ አይደለም። ሎጂስቲክሊ አስቡት። ሎጂስቲክሊ ጅብሪል ያስጠናዋል አንድ ሱራ ለምሳሌ ሱራ 547 የእንጂል ባለቤቶች በውስጥ አላህ ባወረደው ህግ ይፍረዱ ብሎ ይነግረዋል። ኦኬ ይሄንን መጻፍና ማንበብ ስለማይችል መደጋገም አለበት ማለት ነው። አላህ ባወረደው ህግ ይፍረዱ አላህ ባወረደ ምን እስከሚል ኮምፓኒዮኖችን እስከሚያገኝ ድረስ ከረሳው ጥቅሱን ከረሳው አለቀለት። ለምን ቁርአን ተበረዘ ማለት ነው። ባይ ዘ ዌይ ሳሂህ አልቡኻሪ 5038 ላይ he reminded me of verses I was caused to forget ይላል። መሐመድ ይረሳ ነበረ and we are expected to believe ምንም ነገር በቃ የተነገረውን ቃል በቃል አምጥቷል የሚል ነገር ነው ወይ የአንድ ሰው ክሌም ነው ይሄ። መሐመድ ከተሳሳተ ተሳሳተ። compare that to the bible by the way ክርስቶስ ተነስቷል ማቴዎስ ብለዋል። ማቴዎስ ተሳሳተ ብትለኝ ማርቆስ አለ። ማርቆስ ተሳሳተ ብትለኝ ሉቃስ አለ። ሉቃስ ዮሐንስ አንደኛ ቆሮንቶስ ምዕራፍ 15 ላይ እንደጻፈው 500 በላይ ኢየሱስ ክርስቶስ እንደተነሳ ኦኬ የሆነ ነገር ስልኬ ላይ የመጣ ነው። ኦኬ ሰዓት ግን I don't know what happened። እሺ ስለዚህ 500 በላይ ሰው እንዳየው ይነግረናል ማለት ነው። ኦኬ ቶሎ ለዚህ ሰዓት እንዳይሄድብኝ ይሄንን ብዙ ሰዓት አልፈጅም። ሁላችንም የምናውቀው በኡትማኒክ ፒሪየድ ቁርአን በታሪክ ተሰምቶ የማይታወቀው ነገር ቁርአን በሙሉ ተሰብስቦ ተቃጥሏል። ባይ ዘ ዌይ ኢኒሻል የቦክር መጽሐፍ የምትለው ማለት አውቶግራፍ የምትለው የላቸውም ብለ ይሄንን እንደ ኤቪደንስ የምታመጣ ከሆነ ቁርአናቸውን በሙሉ ሰብስባቸው አቃጥላቸዋል። ባንተ ስታንዳርድ መሰረት ቁርአን ተቀባይነት የለውም። ባንተ ስታንዳርድ መሰረት ማለት ነው። ይሄ ዓለም የሚያውቀው ፀሐይ ሞቀው ጉዳይ ስለሆነ ብዙ ሰዓት እዚህ ላይ ስፔንድ አላደርግም። ተበረዘ ምንለው ሌላ ጉዳይ ለምንድን ነው የራሳቸው ትራዲሽን ማለት ነው። የራሳቸው ትራዲሽን ምን ይነግረናል? በድሮ ጊዜ አንድ ሴት ጡት ማጥባት ከጀመረች በኋላ ጡት ማጥባት ስትጀምር የሷ ልጅ ካልሆነ እንደ ራሷ ልጅ ሆኖ ይቆጠር ነበር። ለምሳሌ አንድ ሴት ልጅ ካላት ሌላ ወንድ ልጅ ደግሞ የሷ ልጅ ያልሆነውን ጡት ካጠባቸው ሁለቱ ሊጋቡ አይችሉም ማለት ነበር። ስለዚህ ይሄን ጥያቄ ተነሳ። አንድ ሴት ልጅ ስንት ጊዜ ስታጠባው ነው የሷ ልጅ የሚሆነው ሲባል ከዛ ሬቨሌሽን መጣ። ባይ ዘ ዌይ ኬርፉሊ ቁርአን ካነበባችሁ ሁሉ ጊዜ ሬቨሌሽን የሚሆነው በጣም ኮንቪኒየንት ታይም ነው። አንድ ጥያቄ ሲነሳ መሐመድ ሁሉ ጊዜ ሬቨሌሽን መጣልኝ ይላል። ዞሮ አላህ መጣና 10 ጊዜ ካጠባችሁ የሷ ልጅ ይሆናል አለ። 10 ጊዜ ኦኬ ሶ እንደ ቁርአን ተቆጥሮ መደገም ተጀመረ ማለት ነው። 10 ጊዜ ካጠባችሁ ራሷ ሆነ 10 ጊዜ ካጠባችሁ ራሷ ሆነ 10 ጊዜ ካጠባችሁ ራሷ ሆነ አለ። ከዛ ምን ሆነ? አላህ መጣና ዊ ተሳስቻለሁ 10 አይደለም 5 ነው አለ። This is the definition of corruption. አንዴ ተጻፈውን ነገር አውጥቶ በሌላ መተካት is the definition of corruption by the way። ይሄ ነው ኮረፕሽን ማለት። የዛሬው ርዕሳችን በነገራችን ላይ ማን በረዘው አይደለም። አላህ በረዘው፣ ጅብሪል በረዘው፣ መሐመድ በረዘው አይደለም ጥያቄያችን። ተበረዘ ወይ ነው። አው ቁርአን ተበረዘ ማናለ የራሳቸው መጽሐፍ ባይ ዘ ወይ የሚገርማቸው ነገር ማለት ሳሂህ ሙስሊም 1452 ላይ ምን ይላል? አይሻ ስትናገር and the messenger of Allah died while it was still among what was recited as part of the Quran 5 እያሉ ይደግሙ ነበረ። የሚገርማችሁ ነገር ዛሬ ግን በቁርአን እጃችን ላይ ያለው 5ቱም የለም። ምንም ሁለቱም ታሪኮች የሉ ማለት ነው። የለም በቃ የለም። ይሄ ብቻ አይደለም። ኡማርስ አካውንት አልቡኻሪ 2462 ላይ ምን ይላል? some people say what a stoning ይላል። መወገር በድንጋይ መወገር ምን ማለት ነው? in the book of Allah it mentions flogging መገረፍ እንጂ stoning ግን አይገልጽም። but the messenger of Allah stoned the adulterers and we stoned them afterwards. okay the next part ነው ሁላችሁም እንድትሰሙት የምፈልገው። were it not that some people would say that Umar added something to the book of Allah that is not part of it. ሰዎች ኡማር እንዴት ቁርአን ውስጥ ይጨምራል ብለው ባይሉን ኖሮ I would have written it in the way it was revealed። እኔ ራሴ ቁርአን ውስጥ እጨምር ነበረ አለማን ኡማር። ኦኬ የናንተ ራሱ ትራዲሽን ስናነብ ምን ይላል? ኤዲቶሪያል ፕሮሰስ አላህ ሪቪል ባደረገው አይደለም መሐመድ በነገራቸው አይደል ራሳቸው ምን ይሻላል እንጨምር ይሄን እናውጣ ይሄን እንጨምር ይሄን እናውጣ እየተባባሉ ቁርአን ውስጥ የተጻፈ ነው። yes it is corrupted by the way ኡስማኒክ ፒሪየድ ላይ ቁርአኑ በሙሉ ተሰብስቦ ባይቃጠል ኖሮ ምናልባት የተለየ ቁርአን እናገኝ ነበር ምናልባት። ኦኬ አንፎርቹኔትሊ ግን ቁርአኑ በሙሉ ተሰብስቦ አንድ ቁርአን አለ የሚባለው ለምንድን ነው? ቁርአኑ በሙሉ ተሰብስቦ ተቃጥሏል። እንዲህ ኦሪጂናል ማኑስክሪፕት የምትሉት ኦኬ ምናልባት ባይቃጠል ኖሮ ምናልባት
ሌላ አይነት ቁርአን አለ የሚል አርጊውመንት እስከ 1972 ዓመተ ምህረት ይደረግ ነበር። እንደዚህ አይነት አርጊውመንት ማለት ነው። ከ1972 ዓመተ ምህረት ግን ምናልባት የሚለው ቃል የለም ዴፊኒት የሆነ ሌላ ቁርአን አግኝተናል። ሰና ፓለምስስት ማለት ነው። በየመን ላይ in the attic of mosque ድሮ ኤንሽንት የሚባሉ ብራና መጽሐፍት ዲስከቨርድ ሆኑ። ኦኬ በዚህ ኤንሽንት ብራና መጽሐፍ ላይ ሲመለከቱ ኢኒሺሊ ሬጉላር ቁርአን ይመስላል ኡስማኒክ ኤዲሽን ይመስላል ግን አይደለም ግን ይመስላል። በደንብ ብለው ሲያዩ ልክ በእርሳስ ስትጽፉ ማለት ነው በእርሳስ ስትጽፉ አንድ ነገር ጽፋችሁ በላጲስ ስታወጡት ማለት ነው የሆነ የቀረ ነገር አለ አይደለ you can tell የሆነ ኢሬስ እንደሆነ ነገር ያ ታየ ማለት ነው። ሰና ፓለምስስት ማለት ፓለምስስት ማለት ይሄ ነው። ለማጥፋት ሞክረው ግን አልተሳካም ነበረ። 1981 ይህንን ዲስከቨሪ ያደረጉ ግን ምንድነው የጠፋው ምንድነው ሲሉ በ2007 ዓመተ ምህረት እድሜ ለቴክኖሎጂ ኤክስ-ሬይ ፍሎረንሲስ ተጠቅመው መብራት ሲያደርጉት ከስሩ የነበረው አንደር ቴክስት ይባላል ጎላ ብሎ መሰከረ ማለት ነው። ለዓለም መሰከረ። ሌላ አይነት ቁርአን እንዳለ ታወቀ። ይሄ በሙሉ የታወቀ ጉዳይ ነው። ሰና ፓለምስስት ላይ ሲታይ ለቁርአን አንድ አይነት ቁርአን እንደሌለ ሱራዎቹ የተለያዩ እንደሆኑ ለምሳሌ ሱራ 9 ላይ ሱራዎቹ በሙሉ ቢስሚላሂር ረህማኒር ረሂም ብለው የሚጀምሩት ሱራ 9 ላይ ግን ቢስሚላሂር ረህማን ብሎ አይጀምርም። ይሄ ሰና ፓለምስስት ማለት ነው። ሱራ 9 ቁጥር 18 ላይ establish prayer and give zakah የሚለው ሰና ፓለምስስት ላይ የተለየ ሌላ ቃል ነው እዛ ላይ የምናገኘው። ሱራ 9:74 ላይ the world and the hereafter የሚለው በሰና ፓለምስስት ላይ hereafter የሚል ቃል የለውም። don't forget የኛ ክሌም ምን እንደሆነ ቀደም ልክ ኦኬ አስወጣቸው። ሰላም አለይኩም እታያለሁ። መጥቷል ተመልሷል። ያ ቀጥል። ተመልሷል። ኦኬ ቀጥለው ሲስ እሺ እሺ ዲቤቱን ስጀምር ግልጽ ያደረኩት ነገር አለ። መጽሐፍ ቅዱስን ጀጅ የምናደርገው ክርስቲያኖች ክሌም ካደረጉት ነገር ተነስተን ነው። ክሌም የምናደርገው ምንድነው? ክርስቶስ አምላክ ነው ብለን ነው። ጽንሰ ሐሳቡ ይሄ ነው። መሐመድ በነገራችን ላይ ስለ ኮዴስ ሲናቲክስ ለማጽዳት አይደለም የመጣው ከሆነ ማስረጃውን ያሳየናል ማለት ነው። ኮዴስ ሲናቲክስ ለማብራት ከሆነ ቁርአን ግን እያንዳንዱ ቃሉ ዲክቴትድ ሆኗል። አንድ ቃል ከተቀየረ ተበርዟል ያሰኛል። አንድ ቃል አይደለም ብዙ ተበርዟል። ይህንን የምናገኘው ደግሞ ከነራሳቸው ሶርስ ነው። ወስብሐት ለእግዚአብሔር። አይ ቀጥል ችግር የለውም እንትን ሄዷል። እሺ ሰዓት 9 ሲሶ 30 ሰከንድ አለ። ኦኬ ተጠቀም፣ ሰከንድን ተጠቀም፣ ችግር የለውም። ከታበል ፈልገው እኔ ፈልገዋለሁ። እሺ ሪሴት አድርገለትና 10 ደቂቃ 10 ደቂቃ ያዝልኝ። እሺ ቆይ አንዴ ሪሲት በለው እሱ አንዴ አሪስቶቴል አንዴ ቆይ ፖዝ አድርገውና ከዛ ሪሲት የምትለዋለች እዛ ጋር እሷን ትለካለህ። ኦኬ አቃቤ ሰዓት እንዴት ነው ነገሩ? አቃቤ ሰዓት እኮ ዲያቆን የከባድ ሆነ እኮ ዲቤቱ ራሱ እንደዚህ አልከበደም። ሲሶ ኤዲተር እሺ አሬንጅ አድርገው ሲሶ ከራሱ ጋር ዲቤት ጀምሮ ምን አለባችሁ እናንተ ምን አለባችሁ? ይሄው እሺ ኦኬ አስጀምረው። ቢስሚላሂ ረህማን ረሂም። ኦኬ ሁላችሁም እንግዲህ እንደሰማችሁት ዲያቆኑ ሲጀምር መጽሐፍ ቅዱስ መበረዙን አምኖ ነው። እንግዲህ ውይይታችን ልክ እንደጀመረ መጽሐፍ ቅዱስ ተበርዟል። ኮር የሆኑ ፖይንቶች ናቸው ያልተበረዙት እንጂ ሌላው የቀረው ሌተር አዲሽን፣ ኦሚሽን
እንዲሁ ደግሞ ከጊዜ በኋላ የተበረዙ ነገራቶች ማመኑን እንግዲህ መኖራቸውን አምኗል። እሱ እንግዲህ የሚለው ኮር ፖይንት ኢየሱስ አምላክ ነው ምናምን የሚሉት አልተበረዙም እንጂ ከዛ ውጭ ያለው ነገር ተበርዟል ያለው። እንግዲህ አላሁ አክበር ዲቤታችን ገና እንደጀመረ በ15ኛው ደቂቃ ነው ያለቀው። ምንድነው ያለው? ብዙ ማኑስክሪፕት አለን አለ። እንግዲህ እኛ ክርስቲያኖች በጣም ብዙ ማኑስክሪፕት ነው ያለን ብሎ እንግዲህ በማኑስክሪፕት ብዛት ሲክሯራ አይተናል። ምን አይነት ማኑስክሪፕቶች ናቸው እነ ዲያቆን አለን ብሎ የሚክሯሩበት? ኦኬ ዲያቆን አለኝ ብሎ የሚክሯሯበት ምን አይነት ማኑስክሪፕት ቢሆን ነው ብለን ስናይ እንግዲህ ዳህና ማኑስክሪፕት አልያዘም። በዳህና ማኑስክሪፕት ቢክሯራ ጥሩ ነበረ። ዲድሲ ስክሮል ከፊት ለፊት የምንመለከተው ነገር መጽሐፍ ቅዱስ ነው። እንግዲህ ይሄ እንጀራ የሚመስለው ነገር ፍርፍር የሚመስለው ነገር መጽሐፍ ቅዱስ ነው። በዚህ ደረጃ መጽሐፉ ተበጣጥሶ አልቋል። እንደምትመለከቱት ከፊት ለፊት ተጠብቋል የሚለው ዲያቆን ዳዊት ሙሉነህና ሌሎች ክርስቲያኖች መጽሐፍ ቅዱስ ተጠብቋል የሚሉት እነዚህን ተበጣጥሰው ያለቁ ጽሁፎችን ይዘው ነው። በነገራችን ላይ አንድ ዳህና ማኑስክሪፕት፣ አንድ ዳህና ኮዴክስ፣ አንድ ዳህና ፍራግመንት የላቸውም። እያንዳንዳቸው አለን የሚሉት ማኑስክሪፕቶች መጽሐፍ ቅዱስ የተጻፈበት ሰነድ ምንድነው? ይሄ ነው። እንዲህ ያለቀለት ቴክስት ምኑም የማይታይ ቴክስት ነው። ይሄንን ይዞ መጽሐፍ ቅዱስ ተጠብቋል፣ መጽሐፍ ቅዱስ እንደዚህ ብሏል ብሎ ቢናገር ማንም የሚሰማው የለም። ሁለተኛው ፖይንት እሱ ነው። ሶስተኛው ፖይንት ምንድነው? ቁርአን መጽሐፍ ቅዱስን አንብቡ ይላል ብሎ ተናገረ። አንድም ቦታ እንደዛ አይልም። ጥያቄና መልስ ላይ ትጠይቀኛለህ። ይፍረዱን ብሏል አለ። ሱረቱል ማኢዳ 47ኛ ላይ ያለውን አንስቶ ጌታ አምላካችን የእንጂል ባልተቤቶች በእንጂል ይፍረዱ ብሎ የተናገረው ማርቆስና ሉቃስ፣ ማቴዎስና ገለመሌ ምናምን የሚባሉ ስሞቻቸው የማይታወቁ ሰዎች በጻፉት ወንጌል አይደለም። ጌታ አምላካችን በምዕራፍ 19 ሱረቱ ማርያም ቁጥር 30 ላይ ለኢየሱስ በሰጠው እውነተኛ ቃል ነው ፍረዱ ያለው እንጂ ማንነቱ በማይታወቅ ማቴዎስ በሚባል ሰው የተጻፈው መጽሐፍ አይደለም ፍረድ የሚለው። አንድ እሱ ነው። ሁለተኛ እርግጠኛ አልነበረም ብሏል። ይህንን ማስረጃ አላመጣም። ዲያቆኑ 15 ደቂቃ ሙሉ ሲያወራ አንድም ማስረጃ ከፍቶ አላሳየም። በነገራችን ላይ 15 ደቂቃ ሙሉ በነገራችን ላይ ተጨማሪ 15 ደቂቃ በሰጠው ከዚህ የተሻለ